የመጀመሪያዎቹ ለመራብ የመጀመሪያው ነው፣ ለመጥገብም የመጀመሪያው ነው። የጥጋብ ደረጃንም ከፋፍለ በጣም ለመጥገብ የመጀመሪያው ነው። ይሄ ያልከኝ እድሜ አካባቢ ወደ ድርሰት የሳቡ ምን አይነት አጋጣሚዎች የቤተሰብም የአካባቢም የንባብም ሁኔታ ይኖራሉ? መቼም ኦልሞስት ማውራት ልጀምር ስል ከንፋስ ጋር በትንጦት በሰው ጦት በፉክክር ጦት ደጃፍ ላይ እንገኛለን። ህሩይ ጸጋዬ አብሮኛለ። እንኳን ደህና መጣ ህሩይ። እንኳን ደህና ቆያችሁኝ። ስለጋበዛችሁኝ እጅግ በጣም አመሰግናለሁ። ናይስ። የቴክኖሎጂ ሰው ነው፣ የአይኮግ ላብ መስራችም ነው። አይ ቲንክ የመጀመሪያው የቴክኖሎጂ ሰው ነው ወደ ደጃፍ ስትመጣ። ዛሬ በብሎክቼን እና በኤአይ ጉዳይ ላይ በሰፊው እናወራለን ብዬ ተስፋ አደርጋለሁ። ህሩይ ጸጋዬ በብዙ መልኩ ቴክኖሎጂን በማየት ከባህል አንጻር፣ የሰብአዊ ጉዳዮች አንጻር፣ ከፍልስፍና አንጻር የቴክኖሎጂ ጉዳዮችን በማየት ይታወቃል እና ዛሬም በእነዚህ ጉዳዮች ላይ ባነሷቸው አይነት አንግሎች፣ መነጽሮች በበርካታዎቹን ጉዳዮች የብሎክቼን እና የአይ ጉዳዮችን እንደምናወሳ ተስፋ አደርጋለሁ። ስለመጣ በጣም ደስ ብሎኛል። የቴክኖሎጂ ሰው ብትሆንም ብዙ ጊዜ የቴክኖሎጂ ሰዎች ከኢንጂነሪንግ ከአይቲ ከምናምን በተለይ የኮሌጅ ባክግራውንዳቸው ቢሆንም መጀመሪያ ስነ ጽሁፍና ጆርናሊዝም ነው ያጠናው። በኋላ ደግሞ ከኢኮኖሚክስ ጋር ተገናኝተሃል። እንዴት ነው ነገሩ? እኔ ከኢኮኖሚክሱም በፊት ወደ ሊትሬቸሩ ውስጣዊ ፍላጎት ስለነበረኝ ያኔ እኛ ዩኒቨርሲቲ በምንሄድበት ሰዓት አወቃቀሮች አላቸው የዩኒቨርሲቲዎች እና እነዚህ ዲፓርትመንቶች የሂውማኒቲ ይሏቸዋል ሌሎቹ ቦታዎች ላይ እነዛ ተብሎ ለብቻ ይወጣል ሊትሬቸር ምናምን። እዚህ ላይ ግን ሲሆን ቢዝነስ ኤንድ ኢኮኖሚክስ ፋካልቲ ስር ነው ደግሞ እነዚህ የሚገቡት። ስለዚህ በዛ ምክንያት በቢዝነስ ኤንድ ኢኮኖሚክስ ፋካልቲ ማለፍ ግዴታ ሆነብኝ። በቢዝነስ ኤንድ ኢኮኖሚክስ ፋካልቲ ውስጥ ስታልፍ አትሊስት አንድ ሊትሬቸር ላልከው ትጠጋለህ። ከዛ ደግሞ ሁለተኛ ምርጫው የሚሰጥህ እና ምርጫው የሚገድብህ ብለህ በሁለቱም ልታያቸው ይችላለህ። በዛ ውስጥ ደግሞ ምርጫው በሚሰጥህ ውስጥ ሊትሬቸር ማጥናትህ ለውስጥ ጥሩ ይሆናል። ኢኮኖሚክስ ማወቅ ደግሞ ምናልባት እንደ መጠባበቂያ የምትይዘው ነገር ይኖራል። ምክንያቱም ለስራ ለምና የትኛው ነው አትሊስት ስትል ቅድም እንዳልኩ ነው የሚሰጥህና የሚያስገድድህ ያልኩት ለዛ። ስለዚህ በእነዚህ በሚሰጠኝና በሚያስገድደኝ በሁለቱም ውስጥ ስላለፍኩ። ግን ደራሲ የመሆን እቅድ ነበረ ከምን እድሜ ጀምሮ? በጣም ቆይቷል። ማለት አሁን ራሱ ማርጀቴን የማውቀው ከምን እድሜ ጀምሮ ውስጥ ሩቅ ይሆንባል። በጣም ሩቅ ነው። በትንሹ በ8 ዓመቴ ጀምሮ ደራሲ መሆን እንደፈልግ አውቃለሁ። እሱን የማውቀው በምንድን ነው? አንድ አዛሪያስ ጥበቡ የሚባል አብሮ አደግ ጓደኛ አለኝ እና 12 ዓመታችን ምናምን ስንደርስ እነሱ ያኔ ዲቪ ደርሷቸው አሜሪካ ሄደዋል እና ከረጅም ጊዜ በኋላ ተገናኝተናል። እኔ ለስራ እዛ ሄጄ መጀመሪያ የጠየቀኝ እሱን ነበር። ጽፈሃል ነው ያለኝ እና እኔ አዛሪያስ እንግዲህ 12ኛ ዓመታችን ላይ የተለያየ ነው። ከዛ አልተገናኘንም። ስለዚህ ለእኔ አንዱ ማረጋገጫ ይሄ ነው። ኢቨን አዛሪያስ እንኳን እስኪያስታውሰው ድረስ እንደምነዛነዝና በዚህ ጉዳይ መግለጫዎች እንደማበዛ ጸሐፊ ሆናለሁ የሚለውን ወላ ትጎርሩ እንደነበረ ማስረጃ እሱ ነው። የሆነ ጊዜ አለ በቃ አይ ደራሲ እንኳን አልሆንም ያልክበት ጊዜ አለ? እሱ መቼ ነው? ከዩኒቨርሲቲ ወተን የመጀመሪያ ስራዬን አፋር ከሄድኩ በኋላ እኔ የምጽፈው ለሰው አይደለም። እንዴት? ብዙ ለራሴ ነው እና አንዴ 2 3 ኤዲት እያደረኩኝ ምናምን የሚወስደው ጊዜ አለ። ይሄ በፉል ታይም ምንለው ሙሉ ጊዜህን ልትሰጥለት ይገባል። ያንን ያስባለኝ ምንድነው? አሁን ዝም ብሎ የተልከሰከሰ አይነት ከመሰለኝ እናድዳለሁ እንደ አንባቢ ራሴን በራሴ ማለት ይሄ ማይረባ ጸሐፊ ምንድነው ጻፍኩ ብሎ ነው እንዴ ወደሚለው ገባለሁ እና ያን ሰሞን ላይ አይ በቃ ደራሲ መሆን አልችልም። ምክንያቱም ደራሲ ለመሆን
ሙሉ ጊዜ ይፈልጋል። ከዛ ደግሞ ዝም ብሎ ደራሲ ነኝ ለመባል ወይም ለመታተም ብለህ የደከመ ጽሁፍ ሰዎችን መክሰስ አልፈልግም። እንደዛ የሚያደርጉ አሉ። እንደሱ ደግሞ እኔ እንዳልኩ ምጽፈው ለሰዎች ስላልነበር ለራሴ ስለነበር የመጀመሪያው አንባቢ አልወደደውም። እሺ ያኔ በቃ ደራሲ መሆን በጣም ከባድ ነው እኔ በማስበው ልቀት። ስለዚህ እስቲ ፓውዝ ላድርገውና ደራሲ የመሆን ፍላጎቴን ልኑር፣ ጊዜ ላግኝ። በዚህ በኑሮ ሂደት ውስጥ በቂ ሪሶርስ አትሊስት ሙሉ ጊዜን ለድርሰት የምሰጥ ካረገኝ እግዚአብሔር ይመስገን እሱን እቀጥላለሁ። ካላረገኝ ደግሞ አያለው በሚል ነው። ያ በዓመተ ምህረት አስቀምጦ ካልከኝ ወደ በኢትዮጵያ 2002 ብለን እንያዘው አካባቢ ወደ እንደዚህ አይነት ውሳኔ ደረስከው። የጅማ ልጅ ነህ። ትክክል። እና ይሄ ያልከኝ እድሜ አካባቢ ወደ ድርሰት የሳቡ ምን አይነት አጋጣሚዎች የቤተሰብም የአካባቢም የንባብም ሁኔታ ይኖራሉ? መቼም ሰው ምን አይነት ነገሮች ናቸው ወደ ድርሰት የሳቡ? የመጀመሪያው ቤት ነው፣ አባቴ ነው። ኦኬ። እሱ በጣም 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 ያነባል። መጽሐፎች ይገዛል፣ ያነባል፣ ይገዛል፣ ያነባል፣ ይገዛል፣ ያነባል። በጣም አሁንም ያነባል። በጣም ይበልጠኛል ማለት እንደውም በማንበብ ከተባለ ምንም አንገናኝም። አሁን ላይ ማሽን ነው እሱ፣ የማንበብ ማሽን ነው። እውነትህን ነው። ይገርማል። እና ከዛ እሱ ጋር የተወሰኑ ከእድሜ በላይ የሆኑ መጽሐፎች እየጎተትኩ ማንበብ ጀመርኩና ያደግንበት ሰፈር ጅማ ቁጠባ ይባላል። እና በእኔ እድሜ እኩያ የሆንን ልጆች ከ17 በላይ አጋጣሚ ሆኖ በቃ ተመሳሳይ ክፍሌ ነበር። እና 17 ማለት ብዙ ቁጥር ነው። ትረገጣለህ፣ ትዋጣለህ። ይሄ ግሩፕ ውስጥ ያለህን ቡድን ውስጥ ያለህን ቦታ በቀላሉ አታገኝም፣ ማንም አይሰጥህም። ከዛ እነዚህ መጽሐፎች ላይ እኔ ማገኛቸው መረጃዎች ምናምኖች ተመቹኝ። በዚህ ግሩፕ ውስጥ ሰርቫይቭ ለማድረግ ድምፅህን ከፍ አድርገህ ለማውራት ብሽሽቅ ላይም ለመበሻሸቅ። አሁን ብዙም ጉልበተኛ አልነበርኩም ያኔ። ኦፍኮርስ ያው ጥሎች ይኖራሉ፣ ግን በዛ በጥሎ አልነበረም። እኔ በእነዚህ 17 ሰዎች ውስጥ ምናልባት በተዋረድ ሁለተኛ ልታስቀምጠኝ ይችላል። በጣም እንዴ! እና የዚህ አንዱ መጽሐፍ ነበር። ልጆች ሆነ ስትከራከር አለ እንዲህ ነው ብሎ የሚያብራራው ሰውዬ የሆነ ድርሰት ጠቅሳ በቃ የሆነ እንትን ትላለህ፣ እዛ ያነበብከው አለ ምናምን አለ። እሷ በጣም ተመቸችኝ። ከዛ በኋላ ደግሞ ትምህርት ቤት ላይ አሁን ዛሬ ስማቸውን በጠቅሳቸው በጣም ደስ ይለኛል። ምክንያቱም ዓለም በጣም ፈጥናን የተቀየረችው ይሄ ታሪክ አሁን እነዚህ ታሪኮች 90ዎቹ መጨረሻ ምናምን አይደለም፣ ሶሪ አሁን 80ዎቹ መጨረሻ ታሪክ ነው። 89 ልጅነቴና እንዳሁኑ እንትን የለም፣ ኢንተርኔት ስልክ ምናምን የለም። ስለዚህ ፊልም ቴሌቪዥን ያለባቸው ቤተሰቦች ከሆነ ቅዳሜ በጣም ታላቅ ፊልም አለ። ዲሽ ድንገት ካለ ኤምቢሲ 2 የሚባልና ኤምቢሲ 4 ምናምን በኋላ ነው። ኤምቢሲ 4 በኋላ እኮ ነው የመጣው። አክሽን እና ኤምቢሲ 4 በኋላ ነው። 2 ይቀድማል። ሊባነን የሚባል ነበር። እሱ በሳምንት 2 ሮብና ምናምን ያሳያል። በኋላ ዱባይ ዋን አለ። አሁን ላስታውሳቸው ፈልጋለሁ ያልኩ 2 ልጆች፣ አንዱ አብዱል አዚዝ ይባላል። ዲሼ ነው እኛ ምንለው። ኢንፋክት በቃ ዲሽ ነበራቸው። አሁን በዛ ጊዜ ከነበርን ሰዎች ውስጥ ቀድሞ ዲሽ የነበራቸው ጥቂት ሰዎች ውስጥ አንዱ እሱ ነበር። እና በዛ ምክንያት ዲሼ ትሉታላችሁ? ዲሼ ነው። አሁንም ዲሼ ነው እኛ ምንለው። ፊልም ይተርካል፣ ግዴታ ነው። ከአሁኑም ይለየው። ዝም ብለህ የተመቀመጥ የሚባል ነገር የለም፣ ይተርካል። ስለዚህ እሱ ፊልም ይተርካል። በአንድ ብላ ያዘው በትምህርት ቤት ያለውን የመጽሐፍ ኢንፍሉዌንስ ነው። ከዛ አማኑኤል ታዬ ደግሞ ይባላል። እና አማኑኤል ታዬ አሁን ቴሌ መሰለኛለሁ። አብዱልአዚዝ ኢትዮጵያ ይኑር አይኑር እርግጠኛ አይደለሁም፣ ረጅም ጊዜ ከተገናኘ። ቴሌ ማለት መስሪያ ቤቱ። ቴሌ። አማኑኤል ታዬ እነሱ ሰፈር ቪዲዮ ቤት አለ። እኛ ቪዲዮ ቤት ይከብደናል ማለት አለ፣ ግን ተደብቀህ ምናምን ነው። ምክንያቱም ያኔ የነበረው ወላጅና የቪዲዮ ቤት አስተሳሰብ ቪዲዮ ቤት የዱርዬ ነው ስለሚባል ኮማንዶ
የአርኖልድ ሸዋዝኒገር ፊልም ነው ሲጀምር ከኛ እድሜም በፊት ነው የተሰራው አርጅቶ ነው ግን ቀስ እያለ ነው ያን የሚደርሰው እና ኮማንዶ መጥቶ እኛ ሳናየው ወረደ ልበለ ከቪዲዮ ቤት ወረደ እና አማኑኤል ታዬ አይቶታል እኔ ብታምነኝም ባታምነኝም 4 ጊዜ አስደግሜዋለሁ እያወራ እንደትረካ ማለት ነው ልክ ፊልም እንደምትደግመው እና እንደዛ ስናረግ እኔ ደግሞ እነዚህ የተለያዩ መጽሐፍቶች ማነባቸውን በተራይ ተርክ ነበረ እና ብዙ መጽሐፍ ማንበብ አንዱ ያበረታታኝ የነበረው አሁን እኛ ክላስ እንዳልኩና ክላሱም ትምህርት ቤት ውስጥም ዲሼና አማኑኤል ፖፑላር ናቸው ምክንያቱም ኤቭሪ ረፍት ሰዓት ላይ ወይ አስተማሪ የሌለ ሰዓት ላይ ምናምን ይተርኩልሃል አንተም መተልክ እንደዚህ እንዳሁኑ ዘመን እንደዚህ ሰርች አድርገህ ኦኬ ቺን ፕሌይ እንደምትለው ታይትል ትጠራለህ እንትን የሚለውን ፊልም ለምን አልነግረኝም ትላለህ ሲነገር 5-6 ሆናችሁ አሁን የኔ ደግሞ በተመሳሳይ ያውቃሉ ፊልም እንዳልሆነ በኋላ ላይ እኛም አባቴ ስለሚወድ እንትን ገዝቶልናል ከዲሹም በፊት እቺ የጄቬስ ዴክ እሷን ገዝቶልን እኩል አድርጎናል ከና አማኑኤል ጋር ግን የመጀመሪያዎቹን 5-6 ዓመታት ያ ያለኝን በሰፈር ያለኝን ቦታ በትምህርት ቤት ደግሞ ለማግኘት ግዴታ ምን ቫልዩ አመጣለሁ ነው ስለዚህ እኔ ደግሞ ላመጣ የምችለው ቫልዩ ልክ እና አማኑኤልና እንደ አብዱልአዚዝ ወይም ዲሼ እንደሚያደርጉት ታሪኮችን ደግሞ እኔ ከሌ መጽሐፍ ምናምን አሁን እኔ በማስታውሰው ልክ አማኑኤል ኮማንዶን እንደምናስደግመው ፓፒዮ ሚል ጌታቸው ማሞ ስሙን ካሳሳትኩኝ አላውቅም የተረጎመው አለ አንድ የፈረኛ እሱ አሁን ከ6-7 ጊዜ በላይ ያስደግሙኝ ነበር ቀናት ይፈጃል ደግሞ አሁን ረጃጅም ናቸው ነው ልክ እንደ ኮማንዶም እኮ በአንድ ቀን አያልቅም ምክንያቱም ክላስ ይገባል ከተጀመረ በኋላ ተጀምሮ አስታውሰ አንድም ያ ጊዜ በተወሰነ ጭንቅላታችን እንድናሰራ ቦታ ነበረው ምክንያቱም መረጃ እንዳሁኑ በቀላሉ እያገኘን አይተቀጠቅም መረጃ ለማግኘት ይከብድ ነበር ሁለተኛ አሁን እንዳልኩ ማስታወስ ግዴታ ነው ምን ላይ ነበር ያቆምከው ከዛ ደግሞ ትቀጥላለህ ከዛ ደግሞ አንዳንድ አሉ ባለፈው ሲተረክ የሰሙ ስላሉ ካበላሸ እንዴ እዚህ ጋር እንዲያለው ነገር ምናምን ነበረና እሱም ጥሩ ነበር እላለሁ ለተማሪ የአትሊስት ይሄ የማስታወስ በጣም ችሎታ በጣም የሆነ አይነት ቀለም ሌላ አይነት ቀለም ያለው ትውልድ እንዲሆን ያደረገው ይመስለኛል ትክክል ቅድም ጠቀስ አድርገዋል በተለየ ሁኔታ ደግሞ በኋላም ላይ በስራ መጀመሪያም ደግሞ ቀድሞም ደግሞ በቤተሰባዊ ምክንያት አፋር ጋር ደግሞ ግንኙነት አለ ምንድን ነው እሱ ግንኙነት እሱ የመጀመሪያው በቤተሰብ ያልከው አጎቴ አፋር ነበረ የሚሰራውና እኔ ልክ 10ኛ ክፍል እንደጨረስን የ10ኛ ክፍል ፈተና ተፈትነን ትንሽ በአንጻራዊ አንድ ወር ቀድመህ ስለሆነ የምትፈተነው ወይ ግንቦት ምናምን ክረምቷ ትረዝምልሃለች ያን ጊዜ አንድ መጽሐፍ ጽፋለሁ በሚል የጀመርኳት ነገርም ነበረች ለምን አፋር አልሄድም አልኩ ስንተኛ ክፍል ሆነ ነው 10ኛ ክፍል ተፈትነን እንደጨረስን የ10ኛ ክፍል ወደ ፕሪፓራቶሪ መግቢያ ነበር ያኔ እና መጽሐፍ ጽፋለሁ ጀምሬያታለሁ እሷን ስል እንደ እብድም አይተውኝ ነበር ከቤት ምክንያቱም በሰው ለቫኬሽን ወይ አዲስ አበባ ወይ ሐረር ድሬዳዋ አፋር ለቫኬሽን በዛ ሰዓት አይኬድም ፕሮባብሊ የሄደ ሰውም የለም እና አጎቴም አንተ ሰው ግን እርግጠኛ ነህ ምናምን አለ ከዛ ማዘርም ተባለ ፋዘር ያው እንዳልኩ አባቴ አንባቢ ነው ምናምን ይሄድ ምን ችግር አለው ይሄ ተባለ ሄድኩኝ በጣም ወደድኩት ምክንያቱም ያኔ የነበረው በጣም እኔ ከለመድኩት መልክዓ ምድር የተለየ ነበረ በረሃ ነው እንደውም አሁን መብራት ገብቷል ምናምን ያኔ ምንም አልነበረም የጄኔሬተር መብራቶች የተወሰኑ ከተሞች ላይ አሉ እነሱም የሙቀት ወቅት ሲመጣ መጀመሪያ ጄኔሬተሩ ስለሚጠፋ በ10 ቀን አንዴ ምናምን ጄኔሬተሩ ራሱ በሙቀት ምክንያት ይጠፋል ይበላሻል ስለዚህ ክረምት ደግሞ በእኛ ክረምት በኢትዮጵያ ክረምት አፋር አካባቢ ሙቀቱ የሚግልበት ሰዓት ከሚያዝያ መጨረሻ እስከ ጥቅምት ድረስ የሙቀት ወቅት ነው እና ሁሉ ነገሩን ወደድኩት ይገርማል ሰው ምኑ በቃ አሁን እንዳልኩ ደግሞ የጸሐፊውና የማመጽ አማጺ የመሆን ከተለመደው ሜንስትሪም
የመውጣት የሚለው ጋር የተገናኘ ነው። ምክንያቱም በቃ በቁምጣ ከወገብ በላይ ነው የቢሮ አለቃውም እኔም ትንሹ ለቫኬሽን ሄድኩትም መኪና የሚያጥቡትም ምንም መደዳውን ቁምጣና ባዶ ራቁት ነው ከወገብ በላይ ከላይ ምንም አይለበስ እና ያ ነገር በጣም ወደድኩት። 3 ወር እንደቆየው ጨርሼ አጣጥሜ ነው የተመለስኩት። እዛ 12ኛ ክፍልም ተፈትነ ደግሞ ዩኒቨርሲቲ መግቢያ አለ ያኔም ሄድኩኝ። ከዛ እንደውም በእኔ ምክንያት የእኔ ታናሽ እህት ሳትቀር ግን በኋላ ከበዳትና በጊዜ አሳጥራ ተመልሳለች። እሷ ሜዳ አይተዋለች፣ ታናሽ ወንድሜ አይቶታል። ከዛ ዩኒቨርሲቲ እንደጨረስኩ ያው ግልጽ ነው እኔ ፍላጎት የነበረው የሆነች ለእንጀራዬ እና ለምናምኔ አንድ ስራ ይዝና በእሷ ሞተር ሳይክል ገዛለው። ከዛ ድንኳን ገዛለው፣ ተገጣጣሚ ድንኳን። ከዛ ቀን ሰርተ ማታ ሰው እንዳይንጫጫብህ በሞተር 10 ኪሎ ሜትር ራቅ ያለ ከሰው ርቄ ቤት ይከራይ። የምን ቤት? ድንኳኑ ገዛው ላይ ተክላለሁ። መጽሐፍ ደራሲነቱን ቀጥሏል። ለዚህ ደግሞ የሚሆነው አፋር ቀድማ አይተዋል። ቀድሜ ማይቼዋለሁ በረሃው ምናምን። ስለዚህ ከዩኒቨርሲቲ እንደወጣው አፋር በቃ ለመሄድ ወሰንኩ። አርባ ምንጭ ዩኒቨርሲቲ ያኔ ትዝ ይለኛል አዋሳ መሰለኝ። በእኛ ጊዜ ፈርስት ዲግሪ ይዘህ አንደርግራድ ማለት ነው። ቴክኒካሊ አንደርግራድ ሆነ ሌክቸር ይመደብ ነበር። አሁን ላይ አሲስታንት ምናምን አድርገው ተውታል። አትሊስት ፖስት ግራጁዌት አንደርግራድ መሆን የለብም፣ ግራጁዌት መሆን አለብን። ግራጁዌት ለመባል ኤዘር ማስተርስ ከዛ በላይ ብቻ አድቫንስድ ከዲግሪ በኋላ ሜዳ አለበት። ያኔ ግን አልነበረም እና አልፈለግኩትም። በቃ ኦኬ ኦልሬዲ ጥሩ ውጤት ካላቸው ውስጥ ነበርኩኝ። ከአርባ ምንጭ ተመረክና በሊትሬቸር እና ጆርናሊዝም ሐዋሳ ዩኒቨርሲቲ እንድታስተምር ተመደብክ? ትክክል። እሺ ተመድቤያለሁ። ከዛ እኔ ደግሞ በሰዓቱ ፍቅረኛዬ አፋር ነበረች በውስጥ ያለች። ስለዚህ እሱን ኢግኖር አደረኩኝ። ጥሪውን የእናት ሀገር ጥሪ አልቀበልም ብዬ ኦፍኮርስ የእናት ሀገር ጥሪ ነው፣ ግን አፋር ነው የሄድኩት። ያን ጊዜ ያሉትን ዳታዎች ማገላበጥ ትችላለህ። 500 በታች ነበረ የዲግሪ እና ከዲግሪ በላይ ተማሪ ሰው ኃይል የአፋር ክልል የነበረው 500 በታች ገና አዲስ ኢንታየር ክልል። ስፔሻሊ ደግሞ ከክልሉ ተወላጆች ቁጥር ከራሱ ክልል አሁን አፋር የሆነ ምትል በጣም ትንሽ ነበር እና እዛ መሄድም ጥሩ ነበር ልል ነው። ላይክ እናት ሀገርን ጥሪ ረግጠሃል ብሎ የሚያስወቅስ አይደለም። እዛ ዩኒቨርሲቲ መመደቤን ግን አንተ በልብ ሌላ ነገር ነው የሰነቀው። ይቺ ድንኳኗና ሞተሯ ናት። ከዛ የምትወዳት ልጅ አለች። ምን መወዳት ልጅ አለች? ራሱ አፋር ናት እንጂ ፍቅረኛዬ እኮ የምልህ አፋር ናት ስል ፍቅረኛዬ አንዲት አፋር ሴት ፍቅረኛ አይደለም ብለህ ራሱ አፋር ራሱ ቦታው አገሩ ህዝቡ ማለት ነው። ገርልፍሬንድ በላት እንጂ እዛ የአፋር ፍቅረኛ ኖሮኝ አይደለም። እና እዛ ሄድኩኝ። ግን ይቅርታ ስትሄድ አመለከትክ ምናምን ወይስ እንዴት ነው? ዝም ብለህ ሄድክ? ምንድን ነው ያደረከው? ከመሄዴ በፊት አጎቴን አናገርኩት እና ሀብኮ የሚባል አንድ ድርጅት ግማሽ መንግስታዊ ግማሽ ደግሞ የግል ኤንጂኦ ስታይል ያለው መስሪያ ቤት ማስታወቂያ ወጥቷል አት ዘ ሴም ታይም። እና ብዙ ጊዜ እነዚህ ማስታወቂያዎች የሚገባ ሰው የለም፣ ምክንያቱም ሰው አይሄድም፣ ሪሞት ኤሪያ ሰው ማግኘት አይችሉም። ማስታወቂያ ወጥተዋል። የእኛ ደግሞ ያኔ ዲንስ ሊስት ተብሎ ይጻፍልሃል። ቶፕ 4 ምናምን ይዘህ ስትወጣ ማለት ነው። ነጥብ ወረቀት ላይ አብሮ እንደ ተጨማሪ ዶክመንት ማለት አለው። እዛ ዲግሪ ላይ ያው ዲንስ ሊስት እንደ ተጨማሪ ዶክመንት እንደዚህ በክብር ስፔሻል ሰዎች ዲንስ ሊስት ውስጥ ሆኖ ነው ያጠናቀቁት ምናምን የሚላለ። ከዛ ደግሞ የራሱ የራስ ዲፓርትመንት ወይ ይጽፍልሃል አለ። ከዛ ደግሞ ከፋካልቲ ሪኮሜንዴሽንስ ናቸው ምናምን ነው ሰበሰብኩና ሄድኩኝ። እንደውም ብዙ ደክሜ ነው አልነበሩም ሰዎች። ቦታው የሚጠይቀው ፈርስት ዲግሪ ነው። ይሄ ያልከኝ የሀብኮ ማለት ነው? እሺ። የእኔ ደግሞ ያው ምን ይላል ትሪኪ ነገር ነበራቸው። አፋር ያኔ አሁን ወደ 39 ወረዳዎች ደርሰዋል። ያኔ 31 ምናምን ነው እና 2 አዳዲስ የተጨመሩ ወረዳዎች አሉ። በዛን ሰዓት ሰመራ ገና አዲስ ካፒታል ሲቲ ተብሎ ከአሳይታ ዞሮ መኖሪያም የለውም ምናምን። ሎጊያ የምትባል ግን በ10 ኪሎ ሜትር ዲስታንስ ውስጥ ያለች ቦታ አለች።
ማስታወቂያው ምን ይላል? ነሰሰርሊ ሰመራ አይደለም ሚል አለው። አንድም ሌላ ሰው ይፈራው እንደሆነውም እንደ ገባን በጣም እሰይ ብሎ ተቀበሉን። ምንድን ነው ስራው? የፕሮግራም ሙሉ የወረዳውን የምትመደብበትን ወረዳ ፕሮግራም ፕላን ታደርጋለህ። ከዛ በኋላ ሞኒተሪንግ ኤንድ ኢቫሉዌሽን ስራዎች አሉት። ሪስክ አሰስመንት ታወጣለህ። በጀትም አንድ ላይ ኦልሞስት ይሄ ኦል ኢን ዋል አይነት በጣም ስራ ነው። ኢንቴንሲቭ ስራ ነው። ከዛ ደግሞ እነዚህ ስቴክሆልደርስ አሉ። ያን ጊዜ የነበሩ ኤምሳፕ ፈንድ የሚባል አለ። ወደ 21 የሚሆኑ ደግሞ የአውሮፓ ሀገሮች አንድ ላይ አድርገው የመጡት ሌላ ፈንድ አለ። እዛ ራሱ ፌዴራል ገቨርንመንት ያለው አለ። እነዚህ ሁሉ ስቴክሆልደሮች ደግሞ ፕላንህን መጀመሪያ አፕሩቭ ማድረግ አለባቸው። ከዛ ቤዝድ ኦን ዜር ፊድባክ ደግሞ እንደገና ሪቫይዝ ታደርጋለህ። ከዛ በኋላ ደግሞ ፕላኑ ኤክስኪዩት አንድ ላይ ነው። ኤክስኪዩሽን ውስጥም አለ ማስፈጸሙ ደግሞ ሲያልቅ ይሄ ኤምኤንዲ የሞኒተሪንግ ኤንድ ኢቫሉዌሽን እሱን ምናምን ነበረው። ከዛ ቢዱ የሚባል ምንድን ነው የሚባለው? ይሄ ባዶ የሆነ ማይታወቅ አዲስ ወረዳ በሰዓቱ 2 የቆርቆሮ ቤትና 9 ሳጠራ ቤቶች ያሉበት ከሰርዶ ያኔ መንገድ ከሰመራ እስከ ሰርዶ አለች 40 እስከ 50 ኪሎ ሜትር ብትሆን ነው። ከዛ ከሰርዶ ተገንጥለ ነው። አሁን ከሰርዶ ተገንጥለ ስትሄድ የአፍዴራ ምናምን ዳሎል ምናምን የምትላቸው ቦታዎች የሚወስደው ዳይሬክሽን ነው። ሰርዶ ላይ ቆሟል መንገዱ ገና ማለት እስከ ሰርዶ አልቆ ሊጀመር አስፋልቱ ማለት ነው። አስፋልቱና ቢዱ ለመድረስ 8 ሰዓት ሪላቲቭሊ ይፈጅብሃል። በሱ ነው ጥሩ ጥያቄ። በምን መኪናት የለም፣ ኖርማል ትራንስፖርት የለም። ስለዚህ ሎጊያ ላይ አሬንጅ አድርገን ነው ጫው ለመጫን የሚመጡ መኪኖች ከአፍዴራ ተነጋግረህ ነገ ጠዋት እንደዚህ እመጣለሁ ምናምን እንጂ እንትን የለም። ሪላያብል የሆነ ትራንስፖርት ብለህ ምናምን የምትይዝበት የለም። እና እዛ ነበረ ከዛ የደረሰኝ ማለት ራሱ አብኮ ወደ ቢዱን የመደበ የቢዱ ወረዳ ፕሮጀክት ማናጀር አድርጎ እዛ ሸኛ በላቀ ማዕረግ ወደ ቢዱ ሸኛ። ቢዱ አሁን እንዳልከው ከኔ ህይወት ጋር አፋር ጥሩ ነው ያልኩት አንድ ያው መጀመሪያ ትወደዋለህ እንዳልኩ ከዩኒቨርሲቲ ወጥተህ ነው ገና ወጣት ነህ፣ ማመጽ ትፈልጋለህ ምናምን ይሄ የተለመደ የምትለው ህብረተሰባዊ እንትኖች ማካሄዶች መሄድ አትፈልግም። በሱ ምክንያት ትወደዋለህ። ብዙ ጊዜ እኔ እንደውም ምሳሌ ምለው ይሄ ባህሪዋ መጥፎ የሆነ ቆንጆ ሴት ብላ ያዘው በረሃን። መጀመሪያ ገና ባህሪዋን አላወቅም፣ እንደ ቆንጆ መሆኗን ነው ያወቀው። ስለዚህ ከአንድ ጥልቅ ብለህ ትላለህ። በኋላ ደግሞ በባህሪ ስተዋወቅ ደግሞ እየሰለቸ ይመጣል እንደማለት ነው። በረሃም እንደዛ ነው። በረሃም የመጀመሪያው በጣም ደስ ይላል። በጣም ነው ደስ የሚል። ምንም ማለት የፈለገ ይሄ ደካማ የሚባል ሰው ወይም እንኳን ቢሆን ደካማ ስለ ይሄ የሚፈራ ሙቀት አልችልም ችግር አልችልም የሚል ሰው እንኳን ቢሆን ሴንሲቲቭ ሰው ቢሆን እንኳን ይወደዋል። መጀመሪያ ላይ መውደዱ አይቀርም። ከዛ በኋላ ያው እስከምን ያህል ተቋቁሞታል ሬዚስታንሱ ነው እንጂ እሱ ደካማ ነው ለፈስፋሳ ነው እሷ ደግሞ ጠንካራ ናት የሚያስብለው የመጀመሪያዎቹ ሰሞናት ሄድ ኦቨር ሂል ብልል ያለ ፍቅር ነው በረሃ የሚያስይዝ። የኔም እንደዛ ነው የነበረው። ከዛ ቢዱ በጣም በቃ ይመቻል ምናምን እዛ ሰዎች እንዳንተ የሚመጡ ትተዋውቃለህ። ስራ በዚህ አለ በዚህ አሁን እንዳልኩ ተመስገን ቢዳሩ የሚባል ነርስ ነበር። አሁን ብዙ ሄዷል። ያኔ ነርስ ሆኖ ነበር የጀመሩ በጤና እነሱም ሞተር ይመደብላቸው ስለነበር የእሱ ሞተር እየተዋስኩ ያቺ ያልኳትን ሞካክሬ ያለው ምናምን ቢያንስ ድንኳኑን ባልገዛም አመት ከምናምን ላይ በቃ ዝገት ሆነ ከበደ። አሁን ያቺ ያልኩ ደግሞ ንጭንጯ መጣች ቁንጅና አሰለች። ምክንያቱም ዘንቦም ለቅሶ ነው ሳይዘንብም ለቅሶ ነው። ውሃ የለም መብራት የለም ትፎካከረው ነገር የለም ማለት ጨር ያለ ነው። ከማን ጋር ንፋስ ነው ያዋራ። አንዳንዴ ሊትራሪ አሁን ይላሉ አፋሮቹ አሁን ያው እንትን ነው በእርግጥ የሆነ የተወሰነ ሱፐርስቲሽስ አመለካከት አለው። ግን ጂኒ ነው ምናምን ሁሉ
እስከ ማለት ይደርሳሉ። ብቻ ምን ባዶ አስተውራ ቦታ ነው አንተ አይደለም የምታወራው ንፋስ ነው የሚያወራው መልስ አንዳንዴ ሊሰጥ ይችላል። በቃ በቃኝ አልኩ። አንተም እንደዛ ወራ ከንፋስ ጋር ኦልሞስት ማውራት ልጀምር ስል ከንፋስ ጋር በትንቶት በሰው ጦት በፉክክር ጦት ፕላን ታወጣለህ። እኔ አሁን 2 ዓመት እዛ ሰራ 3 ጫማ እንኳን አልገዛው። እንዴት ለምን የቆዳ ጫማ ማለት ነው። ይሄ ለነገ የምትለው አሁን እኮ እኛ ከእንስሳ የሚለየን አንዱ የነገ የጊዜ መረዳት አለን። ራሳችንም በጊዜ ውስጥ እንረዳዋለን። ትላንት ምን ነበር ዛሬ ነገ የሚለው ማለት ነው። ያ ነገር እየጠፋብኝ መጣ። በቃ ዛሬና አሁንን የምትለዋን ብቻ ነው ትኖር እየሆንከው ያስመጣሃል። እና በቃ እዚህ ከቆየው እንትን እላለሁ አልኩኝ። ንፋሱ በቃ ንፋሶቹ ጋር እያወራ ምናምን ይሆናል። ይሄ ለፍርድ ቤት ምስክርነት ማይበቃ የሚባለው አላል በተለምዶ የበረሃ ሰው ለምስክር አይሆንም እንደሚባለው እንደዛ ለምስክር እንኳን ማልበቃ ከሆነማ አትሊስት የሰው ልጅ ለምስክርነት መብቃት አለበት። ሌላው ሰው እርሰው ሀብቱን አይምሮ ሉዚ ያረገዋል ነው ሀብቱንም እርሳው ሁሉንም እርሳ እንዴት ለምስክርነት ያየውን እንኳን ለመመስከር ማትበቃ አልኩና ምን ወሰንክ? በቃኝ አልኩ። ግን ቆይ ሌላ ቋርጥና ድርሰቱን ግን የጻፍክ ነበር ሲሆን አሉ አሁን ያው ትንሳንፍ አለ። ቅድም እንዳልኩ አንዱ አስወሰነኝ ያልኩ ፉል ታይም መሆን ሙሉ ጊዜ አንዱ ያስባለኝ እሱ ነው። በዚህ ያልክ አይሆንም። ግን ነበረ ጽፋለሁ፣ አጫጭሮች ጽፋለሁ፣ አጫጭሮች ረጅም ልቦለድ አንድ ያኔ የጀመርኩት ምናምን ያለውን እሱን እያጸዳዳው የነበረበት ሰዓት ነው። እና እንደዛ እነሱን እየጻፍኩ ነው። ከዛ በዚህ ደግሞ ስራው አለ። ከዛ ግን እዛ አንድ ነገር በጣም በተለይ መጨረሻዎቹ ሰሞናት ላይ የአደጋ መከላከልና ዝግጁነት ኮሚሽን ምናምን የሚባል ነበር ቤትና አሁንም አለ መሰለኝ። አሁንም አለ። በዛ ድርቅ አካባቢ ገብቶ ነበር። ይሄ 2002 መጨረሻ ነው ማወራል። እኛ የነበርንበት ቢዱ ጋር የዙሪያ ያሉ ነዋሪዎች ለእርዳታ ተሰብስበው መጡ። ከኤርትራም ነበሩ። ኤርትራ አፋሮችም እንደዚህ መግባት መውጣት ነበር። ችግር የለውም ይገባሉ ይወጣሉ። እና በጣም ውስጤ ነካኝ። አንደኛ እንዳልኩ እኔም ይሄ ነገር ይብቃኝ እያልኩ የነበረበት ሰዓት ነበረ። በጣም ያሳዝናል ድህነት እንደዛ ሆኖ ስታይ። ከዛ ደግሞ ቦታው ለምሳሌ እኔ ሁሌ አንድ በትክክል አሁን የገባኝ ነገር አለ። ሙቀት ለድሃ አይሆንም። በጣም በትክክል ልናሰምርበት የሚገባ ነገር ነው። እውነት ነው። ብርድ ነው ለድሃ የሚሆነው። ብርድ በጣም የከፋ ነገር ከሆነ የበሰበሰ ብርድ ልብስም ጃኬትም ምናምንም ተጀቡነ ትቆያለህ። ኢንደ ዋይልድ ከሆንክ ደግሞ ዱር ውስጥ ምናምን በረሃ ከሆንክ እንጨት ትንሽ ካለች እሷን አቀጣጥለህ ትላለህ። ሙቀት በጣም በጣም አይሆንም በምንም ሙቀት። ለዛ ነው አረቦች ነዳጅ ያላቸው። እግዚአብሔር ቸር ነው። ትረፉ ይላል ነዳጅ የሰጣቸው ለዛ። ሙቀት በጣም በጣም ነው። ሙቀት እኮ እኔ እንጃ በቃ ሙቀትና ደሃ ነገርኩ አይሆኑም። እምልህ እንዳልከው ለምሳሌ ብርድ ቢሆን እሳት ታነዳለህ ምናምን አልከኝ። ሙቀት እኮ ገባኝ እኮ ለሁሉም ነው ለድሃም ለሀብታምም ነው የማይሆነው። ሀብታም ኤሲ ያለው ኤሌክትሪሲቲ ያስገባል፣ ጀነሬተር አለው፣ መኪናው ኤሲ ነው፣ በእግሩ አይሄድም። ሙቀትን ለመቋቋም የሚያስፈልጉት ነገሮች ውድ ናቸው። በጣም በቀላሉ ልክ ብርድን ለመቋቋም እንደሚያስፈልጉን በቀላል ገንዘብ የምታገኛቸው አይደሉ። ስለዚህ ያንን እያየው ወደ ቴክኖሎጂው አሁን ስንገባ ማለት ነው ቀየረኝ። አንዱ እሱ ነው። እዛ በኋላ አንድ ነገር ተረዳው። ይሄ ለኢትዮጵያ ምንድነው እኛን እንደዚህ ያቀጨጨን በኢኮኖሚ ምንድነው እኛ እንደዚህ ተራ ያደረገን በአስተሳሰባችን። አስተሳሰብ ነጸብራቅ ነው። በኋላ ላይ ኢኮኖሚ የምትለው ፖለቲክስ የምትለው ምንም የምትለው የሚመነዘረው ከአስተሳሰባችን ነውና በጣም ቴክኖሎጂ ያስፈልገናል ወደሚል እንደ ግለሰብ እኛም የጎደለን ቴክኖሎጂ ነው። ስራችንን ዓለም ላይ ተፎካካሪ አድርጎልን በቂ ውጤትና በቂ ገቢ እንዳናገኝ ያደረገን። ምክንያቱም እዛ ለእርዳታ የሚመጡት ነጮች እና እኛ ልዩነታችን ቴክኖሎጂ ነበር በዛ ሰዓት የታየ። ስለዚህ ከአፋር ስወጣ በአንድም ይሁን በሌላ ከቴክኖሎጂ ጋር የተገናኘ ነገር
እንደምገባ ወይም አትሊስት በቃ እንደምጠጋጋ አንዱ ያሳሰበኝ ነገር ነው። ስፔሲፊካሊ ደግሞ እቺ 2002 ክረምት ላይ የነበረችው እርዳታ የተሰበሰቡ ሰዎች ያየሁት ነገር በጣም 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 ነበር የረበሸኝ እና ያ ነው እልሃለሁ። ለእኔ አሁን የአፋሩ ቆይታዬ አሁን ያለንበት ምንሰራው ምናምን ጋር አለው መሰረቱ ነው። ምን አደረግ? ቀጥ ብለህ ወደ አዲስ አበባ መጣ? ቀጥ ብዬ ነው ወደ አዲስ አበባ የመጣሁት። መጣሁ አዲስ አበባ 1 ወር ቆየው። ከዛ ተመለስኩና ለቅቄያለሁ። እኔ እንደውም የገረመኝ 1 ወር ስቆይ ማስጠንቀቂያ፣ ማስፈራሪያ እና መባረር 1 ወር ሙሉ ስጠፋ መጻፍ አለበት ያባሩኝ ብዬ ነበር። ምክንያቱም ቢያባሩኝ ጥሩ ነው። ለምን? ያው የ3 ወር ደሞዝ ስራ እሷን አስቤ ካልኩሌት አድርጌ ነበር። እነሱ ደግሞ የሰው ኃይል ጥረት ስላለ ለምን አትሞትም ቻለውና ና ነው የምትባለው። ተመልሼ ሄድኩኝ። ስትመጣ ግን ምን ማለቀቃቸው አዩኝ። ምን ሆነ ነው አለኝ አለቃዬ። ጠፋ ምናምን ነው አይነት ምን ሆነ ነው? አይ እንዲህ ከባድ ነገር ነው የምቀጥል። ግድ የለም ጨርስ፣ ከባዱ ነገር ጨርሰ ትቀጥላለህ እዚሁ። በነጋታው ከዛ ገባኝ። በቃ እነዚህ ሰዎች የራሴ ሉጣ ካላልኩ አያስወጡኝም አልኩና በነጋታው እንደማትኖር በቃ ስለገባኝ በነጋታው ተመልሼ ሄድኩና አይ ይሄ ያልኩ ከባድ ነገር አያልቅም፣ ካለቀኩኝ እኔ አያልቅም አልኩት። የግል ጉዳይ ነው ማለት አልኩ። መጀመሪያ ከባድ ነገር ነው ብዬ ነበርና 1 ወር ማውና ቆይተኛል። ለወደፊት ምን ያህል እንደማያቆየኝ አላውቀሙ ነበር። ድፍንፍን ያደረኩ ስለው ጠያየቀኝ። የግል ጉዳይ ነው ምናምን አልኩኝ። ደፋፋንኩ። ደሞዜን ሰጥቶ ምክንያቱም 1 ወር ቆይቻለሁ እዚህ። ችግር የለውም ይሄ ከባድ ነገር ተገላግልና ና ነው ነበር የተባለው። መሰናበቻ ሳይሰጥ ምን መሰናበቻ ማስጠንቀቂያም የለም። ከዛ ማታ በቃ አይሆንም አልኩና ይሄ ማፈላለጊያው ምኑም ይቅርብኝ፣ ስለዚህ ላቁም ነው አልኩት። በዛ አቁምኩኝ ይላል። አሰናበተ እና መሰናበቻ ደብዳቤንም ሰጠ። ኦኬ። ይሄን ስትወስን ግን እቅድ አቅዳለሁ ኦልሬዲ ላይክ እንደዚህ አይነት ቦታ ሰራለሁ ምናምን አልክም? እሺ ምን አደረግ? እንዳልኩ ነው ያኛው ነው የቴክኖሎጂ ነገር ምናምን እሱ በውስጥ ያለ ሀዘኑ ነበረ። ከዛ ደግሞ ይሄ ለምስክርነት እንኳን ወደማይበቃ መረሳትና የበረሃ እንትን ሆኖ መቅለጥ የሚለው ግፊት ውስጤ ስለነበረ ነው እንጂ እንደዚህ እዚህ ያናግሬ ምናምን አልነበረ። ግን ልመልስና ያ ድርቁ ያልከኝ ሁኔታ ውስጥ ምንድን ነው እንደዛ እንዲያንገፈግፈ ያያቸው ነገሮች ምንድን ናቸው? አንዱ እንትን ምንድን ነው ስሙ እዛ የሚመጡ ሰዎች አሉ አብረው ከዚህ ከስንዴው ከምናምኑ ለምነቱ ጋር ከመሀል ሀገር ምናምንና እኛ የነበርንበት ቦታ ላይ ጫት ሊትራሪ የለም፣ በረሃ ስለሆነ የሚመጣ የለም። እነሱ ግን ይዘው ይመጣሉ። ከዛ ደግሞ እነሱ መኪና ስላላቸው አያድሩም። አንደኛ ማደሪያም የለም። አሁን እንዳልኩ 16 የሳጠራ ቤት ነው። ከዛ በኋላ የአልጋ ተብሎ የጠፍር ወንበር ቀን ላይ ሻይ የምትጣበት መደገፊያ ያለው፣ ማታ ደግሞ እቺን የምታክል ምላስ የምታክል ፍራሽ አድርገህ መተኛት ነው እንጂ የለም። ስለዚህ እነዚህ ሰዎች እዛ አያድሩ። ብዙዎቹ ሌሊቱን ደግሞ ተመልሰው ይመጣሉ። ከዛ በ3 ቀን አንዴ ምናምን ይመላለሱት እና ሲመጡ ከሰመራ ወይ ምናምን ጫት ይዘው አንዳንድ የሚቅሙ ይመጣሉ። አሁን የቃሙ ገራባ ወይም ደግሞ ማይቃመው ይጣላል። እኔ ተመስገን ምናምን በዛ በኩል አለ ተመስገን የጤና ቢሮን ወክሎ እኔ አብኮን በዚህ አድርገን ምናምን እናያለን። እዛ እየመጡ የተመዘገቡ ምናምን ይወስዳሉ። እነዚህ በዚህ በኩል ያሉት ከመሀል ሀገር የመጡት ሰዎች የሚጥሉትን ገራባ አንዲት ሴት ወጣት ናት፣ ልጅ ናት፣ እርግጠኛ ነኝ 20 አይሞላትም። ልጅነቷም አለ ግን ደግሞ አዋቂነቷም ስላለ ይሄ እንደ መድረስ ያለች ሴት ስለሆነች እንዲህ በትኗ ፊቷን ሸፍንና ትንሽ እየቆየች ትወጣለች። ፊቷን ሸፍንና ቁጭ ብላለች ትወጣለች። ከዛ የሆነ ጊዜ ኮኑ ኖቲስ አደረኳት። እንደው እቺ ልጅ ብዬ በደምብ ሰዓት ለካስ እዛ እነሱ ሲጥሉ አንስታ ገራባውን ትበላና እየቃመች አይደለም እሷ ገብቷ እሷ አርጓት ነው እንዳናያት ግን ያንን እነዛም እንዳያዩት እየቃሙ የሚጥሉት
ሲች እንደዚህ አድርጋ ትበላና ትመለሳለች። ያ በጣም ለተመስገን ነገርኩት። እሱ እንደውም እንደኔ አይደለም በጣም የባሰው ወደው አለቀሰ። እሱ ወደዛ ታጥፎ በጣም አለቀሰ፣ አልቻለም። ከዛ እንትን ምናምን ነበረ እነሱ እዛ ጤና ጣቢያቸው ላይ ፕለምፕነት ዋፈር ምናምን ያን ጊዜ ዋፈር የሚባል ብስኩት አይነት አለ፣ ክራንቺ ነው ምናምን ደረቅ ነገር እሱ ምናምን በቃ ለልጅቷ ሰጠናት። ወንድሞቿ መጡ፣ ትናንሽ ወንድሞቿ አከፋፈለች ምናምን። በጣም ረበሸኝ ከዛ እሱ። ምክንያቱም እሷ ቢያልፍላት ይሄ ቤተሰቦቿን ለማስቸገር የደረሰች ቲኔጀር ሆና ሌላ ቦታ አለ አይደል እንደ አቅሟ ተኳኩላም ቢሆን ከእድሜ ኩዮቿ ጋር በቃ የምትደሰት ነበረ እንጂ እንደዚህ ተሳቃ አፍራ ምግብ አልነበረም። ስለዚህ እሱ ነበር በተለይ ከዛ ካየሁት ውስጥ ስፔሲፊክሊ ያው ታውቂ ያደርገችኝ ሞመንት እሷ ነበረች። አዲስ አበባ መጣ። ምን አረክ እንደመጣ? አዲስ አበባ እንደመጣው የብሪፍሊ ያው ጊዜ ወሰድኩ። ያኔ ፕሮቪደንት ፈንድ የሚባል ነገር ነበረ ከመስሪያ ቤት ከኤንጂኦች ምናምን እሱ ፕሮቪደንት ፈንድ ነበረኝ። ያኔ የነበረው ብር ብዙ ነው፣ 80,000 ናት ያን ያህል እንዲሁ ግን ያኔ በእርግጥ በጣም ብዙ ነው፣ ትልቅ ብር ነው። 2 ባጃጅ ያስገዛ ነበር አውቀዋለሁ። ስንት ጊዜ ሰርተሃል? 80,000 2 ዓመት። በ2 ዓመት ፕሮቪደንት ፈንድ ደሞዛችን ትልቅ ነበረ። የኛ ከበረሃ ያሉ አንሳችን ጋር 40% ኤንጂኦ ስለሆነ 40% ይቀመጣል /40% የበረሃ ምናምን ተደርጎ ብዙ ነውና እሺ አንዴ ግል አሁን እንዳልኩ የግሌን ከፍታለሁ። ምክንያቱም የግሌን ብከፍት ተቀጣሪ አልሆንም። ተቀጣሪ ካልሆንኩኝ ያቺ ጸሐፊ ያልኳት በጊዜ ጥረት አፋር ላይ አሁን መሆን አልችልም ያልኩትንም እችላለሁ ስል በዛ ስል የግሌን ግን ይቅርታ ምን የግል ምን ዋቴቨር ንግድም ሊሆን ይችላል ምንም አስቂኙ ነገር እሱ ፕላን ይወጣል ከጓደኞቼ ጋር። ስለዚህ ማታ ቢራ እንጠጣለን ስል ብሯ ከግሌ ወደ ከጋራ ወደ ምንድነው የማህበር ብር እየቀነሰ የግሌ ነበር 80 40 አካባቢ ሲደርስ የጋራ ሌላ 40 ከሚያወጣ 20 አካባቢ ሲደርስ እንግዲህ ማህበር መሆን አለበት። ማህበሩም ስትባል የመነመነች በጣም ትናለች። ከዛ እናቴ ጠንካራ ሰው ናት። ኦኬ እግዚአብሔር ባርካት። ሰው እያለች በቃ አሁን በዚህ እድሜ እኛ ላይ ተዘፍዝፋ አታፍርም እንዴ? ቀጥታ ስራ ፈልግ ተምሬያለሁ ብላል። ጎበዝ ነኝ በትምህርቴ የምትለው ነገር አለ። ሂድ ወደ ምትሄድበት። ቆይ የገንዘቡን ነገር የፕሮቪደንት ፈንድ ነግራቸዋል? ታውቃለች። ምን በየቀኑ ሲያልቅ እያየች አንድ ቀልድ ነበር። እናቴ የት ነበሩ? ጂማ ሰው አይደል? እኔ እኮ ጅማ ሄጄ ነው ታዲያ። ካፋር ጂማ ቀጥታ ወደ ጂማ ነው የሄድኩት። እነ ቅድም ያልከኝ ልጆች ጋር በዛ ነው የሄድኩት። እና ምንድን ነው እንደውም እኔ ላይ ግን አይደለም ደግነቱ። ይሄ ቀልድ ጅማ ይታወቃል። እሺ ሌላ ሰው አለ ሚሊዮኖች ነው የሱ የነበረው። እና እንዲሁ ሲያወጣ ባንክ እየሄደ ጨርሷት አለካስ። በሩ ላይ ዘበኞቹ መጣ 80 ብሩን ሊያወጣ ብለው ዘፈኑበት አሉ። የመጨረሻ ብር የቀረችው ዋው። እኔ ላይም እንደሱ ሊደርስ ኦልሞስት ጫፍ ላይ ስደርስ ነው በቃ ሂድና ይሻልሃል አለች። ምክንያቱም ይሄንን ጀምራለሁ ብላ አልጀመርክም፣ አለፈ ጊዜው፣ ጨረስክ አለኝ የምትለውን መቀመጥም ደግሞ እንትን ያደርጋል አለች። ሰነፍ ያደርጋል ትለምደውና መቀመጡን። ስለዚህ እኔም ደግሞ እንደ እናት ምናምን ለምን እንደዚህ ያልሽኝ ብለህ የምትቀየም ከሆነ አሁንም ያው ማይም ነው ማለት ነው አለች። ተምሬያለሁ ጎበዝ ነኝ የምትለው አልገባህም፣ ሊትራሪ ውጣልኝ አለች። ዋው እሱ በጣም ለህይወቴ ጠቃሚ ከምላቸው ሌሎች ነጥቦች ውስጥ ደግሞ አንዱ ይሄ ነው። እሷ እንደዛ ማለቷ ነው እንጂ ሰው ያደርጋል ቢሆነ እያሳሳተ በቃ ቡዘናው እናት አባት ጋር ተቀምጠ መብላቱ ምናምን ይለምድብህና በቃ ትቀር ነበረ። ስለዚህ እሷን ይዣ እዚህ መጣው። ብሪፍሊ 11 ወር ፎርቹን የእንግሊዝኛ ላይ እዛ ሪፖርተር ሆኜ የሰራው። ከዛ በኋላ አንድ ኬምብሪጅ ኢንዱስትሪስ የሚባል ካምፓኒ በሆነ ጉዳይ የእነሱን ታሪክ ለመጻፍ ሲሄድ ተዋወቅኩኝ። የእነሱ መስራች ሰዎች ደስ አላቸው ሁኔታዬ፣ ስንተያየቅ አጠያየቄ ምናምና በቃ እዚህ ለምን
አገባም። አሁን ያቺ ያልኩ ፍላጎቴ ጋር ተገናኘችልኝ። ምክንያቱም ቴክኖሎጂ ካምፓኒ ነው እና የኬምብሪጅ ኢንዱስትሪስ አንድ ወር ያው ማስጠንቀቂያ ማሳወቂያ ኖቲስ አዘገባው ለፎርቹን። ከዛ በኋላ እሱ ለቅቄ እዛ ገባው። በምን ሙያ በምን ፖዚሽን ነው? መጀመሪያ ስገባ የነሱ ሐሳብ ሁለት ፕሮጀክቶች ነበሯቸው። አንደኛው በጥቃቅን ዋጋ በሚባል ደረጃ ይሄ አፎርደብል ርካሽ በሚባል ደረጃ ይሄ ባክፓከርስ አይነት ባክፓከርስ ሆቴል የሚሏቸው አለ። ዩሮፕ፣ አሜሪካ የተለመደ ነው። እንደ ሞቴል የረከሱ አይደሉም እንትናቸው ውበታቸው ምናምን፣ ግን ዋጋቸው ኦልሞስት በሞቴል እነሱ ሞቴል በሚሉት ደረጃ ሆኖ ግን ዳር ሆቴልስ እና ቅልብጭ ያሉ ምናምን ናቸው። ስለዚህ አንዱ ሐሳብ የነበረው እነሱን ለመስራት የዚንክና ባምቡ አንድ ላይ ሆኖ ጠንካራ የሆነ የኮንስትራክሽን ማቴሪያል እናደርጋለን ነው አንዱ ሐሳባቸው ነበር። ሁለተኛ ሐሳባቸው ከተለያዩ ቆሻሻዎች የሚቴን ኤክስትራክት ይደረጋል። ከዛ ዩዚንግ ዳት ሚቴን ደግሞ የኤሌክትሪክ ኃይል አሁን ረጲ እንዳለው ማለት ነው እንደሱ የማውጣት ነው። ስለዚህ የእኔ ፖዚሽን የነበረው አንድ ማቲው የሚባል አለቃ ነበረኝ፣ እንግሊዛዊ አይ ቲንክ እንግሊዛዊ ይመስለኛል። በሱ ስር ሆኜ ለነዚህ ለሁለቱም ፕሮጀክቶቻቸው ሊድ ሪሰርቸር ማቲው ነው። ከዛ በኋላ እኔ የሱ አሲስታንት ሪሰርቸር አድርገው ነው ያስገቡኝ። ምክንያቱም መጀመሪያም የተገናኘ ነው ከፎርቹን ሪፖርት ለመስራት ሄጄ ስለነበር የምጠይቃቸው አጠያየቅ ምናምን ማስበው የነበረውን ስለወደደው መሰለኝ። ለዚህ የመጀመሪያው የቴክ ካምፓኒ በዛ ጀመርኩ ማለት ነው። ሶ በኋላ ላይ ቅልጥ ያለው የቴክኖሎጂ ዓለም ውስጥ አይኮግላብን በመመስረት እና በመቀላቀል ነው የመጣው። ይሄ ሁሉ ሲሆን የአይኮግ ላብ ደግሞ ታሪክ ጎን ለጎን እየሄደ የነበረ ይመስለኛል። ድንገት የተፈጠረ አይደለም። ምንድን ነው አንተን ወደዚህ ያመራና ራሱ ታሪኩ የአይኮግ ላብ በእኛ ሀገር በቴክኖሎጂ ጉዳዮች በተለይ ዛሬ በምናነሳቸው የብሎክቼን የኤአይ ምናምን ጉዳዮች በደንብ የሚታወቅ ድርጅት ነው። የእሱን ታሪክ እባክህ ንገረኝ። ትክክል። ስለዚህ ሩይ ጸጋይ ከኦልሞስት አፋር ሊወጣ የመጨረሻው ዓመት ንጩ ላይ በነበረበት ሰዓት አዲስ አበባ ላይ ደግሞ ጌትነት አሰፋ የሚባል አንድ ሌላ እኔ እድሜ ክልል ላይ ያለ ወጣት አንድ መጽሐፍ ያነባል። ሲንጉላሪቲ ኢዝ ኒር የሚል። እንግዲህ እነዚህ ማለት 2001 መጨረሻ ላይ ያዘው በእኛ በኢትዮጵያ አቆጣጠር። አንተ እዛ ፍቅረኛ እኔ ደግሞ እዛ ከአፋር በቃ ጭቅጭቅ ላይ ያለውበት ሰዓት ነው እና እሱ ደግሞ ይህንን አንብቦ በጣም 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 ያስደነግጧል። ምንድን ነው? ምክንያቱም ይሄ መጽሐፍ የሚያወራው በ2045 የሶፍትዌር ወይም አርቲፊሻል ኢንቴሊጀንስ ከሰው ልጅ የማሰብ አቅም በላይ የሚደርስበት ነው። ወይም ደግሞ ሲንጉላሪቲ ፖይንት ይባላል። ሲንጉላሪቲ ፖይንት በፊዚክስ አለ። እንደ ዳርክ ሆል ላይት እና ምንም ነገር ላይትንም ጨምሮ ምንም ነገር ሊያመልጥ አይችልም። ብላክ ሆልስ እና ምንም ነገር ስለማያመልጥ እሱ ኢቨንት ሆራይዘን ይሉትና በፊዚክስ ያቺ ሲንጉላሪቲ ናት። በማቴማቲክስም እንደዛ አለው። በቴክኖሎጂ ደግሞ ሲንጉላሪቲ ማለት ማሽን ከሰው ልጅ የማሰብ አቅም በላይ ማሰብ ሲጀምር ማሽን በራሱ አውቶኖመስ በአማርኛ ያለምንም ተቆጣጣሪ ያው በሙሉ ስልጣን መስራት የሚጀምርበት ፖይንት ነው ብሎ ነው መነሻው። ጸሐፊው ሬ ከርዝዌል ይባላል። ፖፑላር ሲንጉላሪቲ እና ሲንጉላሪቴኒያኒዝም የሚለውን በቴስክሪያሊዝም ስር ያሉ ግሩፖች አንዱ ሊድ ነው እሱ ዋናው እዚህ ሀሳብም ኢቨን ለእኛ ብቻ ሳይሆን ያኔ ለነበረው ዓለምም ይሄ መጽሐፍ እንትን ነበር፣ አንቂ የሚባል መጽሐፍ ነው። ስለ አባንደንስ ያወራል፣ በውስጡ ስለ ሪስኮች ያወራ ነበር። ይሄ አደጋዎች አባንደንስ ማለት ደግሞ ይሄ የተትረፈረፈ መልካምነትም ሊኖረው ይችላል ወይም ከባባድ ችግሮች ሊያመጣብንም ይችላል የሚል መጽሐፍ ነበር እና አሁን ልክ እኔ መፈተሽ እንደጀመርኩት የአፋር ቆይታዬን ጌትነት መጽሐፉን ከዘጋ በኋላ የሀገሪቷን ጉዳይ ዙሪያ ሰፈሩ ጎረቤቱን ቡና ላይ ድራፍት ላይ ኦር ኢቨን ኢን ሂዝ ቢሮ የሚሰራ ቦታው የሚወራውን ሲያየው እና
የሚሆነውን ያኛው ዓለም ደግሞ ወዴት እየሄደ ነው የሚለው ሲያው እሱም ተጣረሰበት፣ ደንግጧል። አዎ። ስለዚህ እኔ ልክ መልቀቂያዬን ያስገባውበት አካባቢ አጅሬ ወደ 400 ኢሜሎች እሱ ደግሞ እያስገባ ነው። የት? ለጸሐፊው ለሬከርድ ለመጽሐፉ ጸሐፊ አናግረኝ እባክህ፣ እንዲህ ነኝ፣ ከኢትዮጵያ ነኝ፣ እንዲህ ነኝ፣ እንደዚህ መሆን አለበት፣ እንዲህ አልገባኝም ወዘተ። ወደ 400 አካባቢ ምንድን ነው የሚለው? ምን እንዲያደርግለት ነው? አሁን እንዳልኩ አናግረኝ፣ እንዴ ዝም ብለህ እንደዚህ አይነት ወሬ ታትማለህ እንደኛ እዚህ አፍሪካ እያለን ምን አይነት ነው እያለን የሚል ነው። እና የእሱ አሲስታንት አለች አንድ አማራ የምትባል ሴት፣ አማራ አንጀሊካ የምትባል አሜሪካዊ እና ስፓም እንዳልሆነ አውቀውታል። ምክንያቱም ስፓም አጻጻፉ ያስታውቃል። ስፓም አጻጻፉ ይሄ ስፓም እንዳልሆነ አውቀዋል። በዛ በጣም ደግሞ ኮንቲኒየስሊ ቦምባርድ እያደረጋቸው ነው ኢሜላቸውን። ከዛ ደግሞ ይሄ ምንድነው ያለመታከቱ ራሱ አስገርሞት ነበረ። መልስ ሰጠች። እሺ ኢሜል ጻፈች። አዎ በቃ ሰምተናል፣ አንቺ ተረጋጋ፣ ምን ይሁን እያልክ ነው ምናምን አይ እዚህ መጥቶ እንትን ላዘጋጅ እኔ ኢቨንት ላዘጋጅ እና በትክክል ኢትዮጵያውያን በፖሊሲ ደረጃ ያሉ ሰዎቻችን፣ በዩኒቨርሲቲ ደረጃ ያሉ ተማሪዎች፣ የመንግስት አካላት ሊያውቁት የሚገባ ነገር ነው። በ2045 የቴክኖሎጂ የሰውን ልጅ አልፎት በማሰብ የሚል ነገር እና እንደዛ መሰል ነገሮች መኖራቸውን እና እኔ እዚህ እሱ በዛ ሰዓት ሜቴክ ይሰራ ነበር መከላከያ እና ላመቻች እዛ ያው ሬከርዝዌል ብዙም ከአፍሪካ ሀገሮች ጋር ግንኙነት ያለው ሰው አይደለም፣ ኤክስፔሪንስም ብዙ የለውም እና በቃ ሰውየው አጨቅጭቀን በይው ግን ፖላይቱኝና ፈርመሽ ሳይን ባይ ኦተራው ፈርሞላት በፖስታ ላኪለት። አንዳንድ ቪዲዮዎች ደግሞ አሉ ኤክስክሉሲቭ። አሁንም ልብ በል 2001 ነው ያልኩና ዩቲዩብ ምናምን ፖፑላር አልነበረም። ኤግዚስት ማድረጉንም ኢንተርኔት በራሱ በጣም ከባድ ጊዜ ነው የመሌ ነበር እና እነዛ ቪዲዮዎች ዲቪዲ ዶክመንታሪዎቹ ምናምን ተደርጎ ተላከለት። ከዛ ልክ ጎን ለጎን እንዳልከው እኔ ከአፋር ደግሞ ለቅቄ ጅማ ስገባ ጌትነት እነዚህም ቪዲዮዎች እያዞረ እንደ ፊልም ያሳያል። አዎ የተወሰነ ገንዘብ እየተቀበለ ማሳየት ጀምሯል። በዩኒቨርሲቲ ደረጃ በምናምን እዛ ጉዳይ ላይ ኢንተረስትድ የሆኑ ሰዎችን ማሳየት ጀምሯል። ከዛ ያንንም ይነግራቸው ነበር ለእነዚህ እንዲህ ያደረኩ ነው እናንተም ቢብትሉኝም ምናምን። ከዛ ልክ ይሄ ስማቸው ተመሳሳይ ነው። ሬይ ከርዝዌል ይባላል ጸሐፊው። የእሱ አኩንታንስ ነው ቤን ጎርትዜል የሚባል ሌላ ቬተራን ረጅም ዓመት አርቲፊሻል ኢንቴሊጀንስ ላይ የሰራ ማቴማቲሽያን ምናምን ሰው ኧረ ሰው እየጨቀጨቀኝ ነው አሁንም መጽሐፍም ጽፈን ዲቪዲም ልከን አልተዋለን አይነት ጌትነት አሁንም ይጽፍላቸው ብላ አማራት ለዚህ ለሁለተኛው ታስተዋውቋለች። ይሄ ደግሞ ሰው ረጅም ጊዜውን አሜሪካ ቢኖርም አሜሪካዊ ቢሆንም ብራዚል ነው የተወለደው። ብራዚል ቢዝነስ ነበረው። አዳት ታይም ደግሞ ሆንግ ኮንግ ቢዝነስ አለችው። ስለዚህ ከደሃ ሀገሮች እና በሀብታም ሀገሮች መሀል ያለችዋን ቢዝነስ እንትን ያውቃታል። ሪስክ መውሰድ ወይም ምናምኑንም አይፈራም። እንደዚህ የሚባል ሰው ነው። እስቲ ማገናኙኝ አለ። በኢሜል ተገናኙ። አሁን የሚገርመ እነሱ በኢሜል ተገናኝተው ምናምን ሲሉ እኔ ፎርቹን ገብቼ መልቀቂያ ኦልሞስት የደረሰበት ሰዓት ነው። ወደ ካምብሪጅ እንትልት ከዛ በኋላ በኢሜል እየተገናኙ አንድ ኮንፈረንስ ለማዘጋጀት ይስማማሉ። አይ ቲንክ አፍተር 6 months or something። ያን ጊዜ እኔ ኦልሬዲ ከኬምብሪጅም ያለኝን ኬምብሪጅ ደግሞ በሆነ ምክንያት ከሰርና አልቀጠለም ድርጅቱ ቆመ። 7 months 9 months ነው የሰራሁት 9 ወር 11 ወር አይ ቲንክ። በዛች ሰዓት ውስጥ ይሄ ሰውዬ ኮንፈረንሱ መጥተው አደረጉ። መጣ ዙዌል አይደለም ቤን ጎርትዌል። ከርዝዌልን እርሰው ቤንና ቤን ብለን እንያዘው። ቤንናማ ያኛው ሬይ ከርዝዌል። ስለዚህ ሬይ እና ቤን ነበሩ። ሬይ ጸሐፊው ነው። ጸሐፊው መቼም አልመጣም፣ አሁንም አልመጣም። የመምጣት ቅድም የለውም። በቃ አፍሪካ ብዙም የሚሰው እንዳልኩ እንደዛ በድህነታችን ታፍረንና ተፈርተን ተከብረን ሳይሆን አርቆ አስቀምጦናል። ቤን ግን ያውቃል እንዳልኩ ብራዚል ነው የተወለደው። ቢዝነስ ብራዚል ነበረው። ሆንግ ኮንግ ቻይና አለውና
ከታዳጊ ሀገራት ጋር መስራት እንደሚቻል የሚያውቅ እንትን ስብዕና ስላለው ኮንፈረንስ መጥቶ ሰጠ። ኮንፈረንስ ከሰጡ በኋላ ሄደ። አሁን ቤን ያሰበው በቃ ይሄ ልጅ የፈለገው ጌትነት ማለት ነው ኮንፈረንስም እንዲሰጥ ነበር 5 ኪሎ ያኔ 5 ኪሎ ሳይንስና ቴክኖሎጂ ፋካልቲ እዛ ካምፓስ ነው የተሰጠው ምናምን ቀይ በቃዋል ብሎ ነበር የተመለሰው። ልክ እኔ ለቅቄ ከ2 ወር 3 ወር ሳይሞላ ከኬምብሪጅ ጌትነት ደግሞ በዚህ ማቆም የለብንም በቃ ኦፊስ እንክፈት እዚህ ሀገር ላይ ምናምን ይለዋል። በዛ ተስማሙና ኦፊስ ለማቋቋም አሰቡ። ከዛ በኋላ ያው ኦፊስ ለማቋቋም ሳስብ ሰው መቅጠር ያስፈልጋል። ስለዚህ መጀመሪያ ሰዎች ሲያመለክቱ አንድ ሌላ የጅማ ልጅ ምስጋና ይባላል። ምስጋና ባይታም ይባል አብሮ አደገኝ ነው ለኔ ሰፈራችን ከነዚህ ከ17ቱ አንዱ ነው። እንትን ፋውንደርስ ኦፍ ኬቢ ቦይስም አንዱ ነውና ኬቢ ምንድን ነው አብሪቬሽን? ቁጠባ ቦይስ ማለት የዛ ሰፈር ይቅርታ ግን ቁጠባ ሲባል ይሄ በቁጠባ የተሰሩ ቤቶች ስለሆኑ ደርግ የሰራቸው የቁጠባ ቤቶች ሰራ ብዙ ጊዜ ሲቪል ሰርቪስ ሰራተኞች ምናምን ነው የሚበዛው። ትምህርትም ለዛ ነው። ምክንያቱም እዛ ቦታ ላይ ያሉት አብዛኞቹ የመንግስት ሰራተኞች ስለሆኑ ልጆች በሙሉ ተማሩ ናቸው። ከዛ ፊት ለፊት እንደ ፈረስ መከለያ የሚቀመጥልህ ዩኒቨርሲቲ ነው አለቀ። እዛ ካልገባ ውጣ ከቤቴ ነው። እንዳሁኑ ጊዜ ማቅበጥ ምናምን ነው። እሱ ደግሞ ኤሌክትሪካል ኢንጂነሪንግ ስለጨረሰ ያን ጊዜ ኮምፒውተር ሳይንስ ይሰጥ ነበር በኢትዮጵያ ካሪኩለም፣ ግን ዲቴይል የሆነ ፕሮግራሚንግ ምናምን የለውም። ኢት ዋዝ ሚክስድ ቢትዊን አሁን ኔትወርኪንግ ምናምኑ እና ኮምፒውተር ደግሞ ጀርባውን ሶፍትዌር ኢንጂነሪንግ ምናምን በኋላ ነው የጀመረው። እሱ ገብቷል እዚህ ለካስ ካመለከቱት ውስጥ አንዱ ነው። አሁን ደግሞ እዛ መስሪያ ቤት ታሪኩን ሲነግረኝ ይሄ ጌትነት ፈተና ምናምን ያዘጋጀበት ቦታ በኋላ እኔም ባይኔ አይቼዋለሁ። ቆሼ ነው ሪሊ ቆሼ ፊት ለፊት ነው። ከቆሼ 200 ሜትር ድልድይ አለ የቆሼ ጋር የቆሼ የምንለው ሰፈር ከሱ ድልድይ ገባ ማለት ነው። በጣም ምንድነው ይሄ ቀልድ ነው እውነት ነው የሚያስብል እሱ እንደ ስታርታፕ ነው እያደረገ ነው። የሚወራው አርቲፊሻል ኢንቴሊጀንስ ነው። አርቲፊሻል ኢንቴሊጀንስ የሚለውን ራሱ የምናውቀው በጣም ትንሽ ሰዎች ነን በዛ ሰዓት። ቦታው ደግሞ ቆሼ ነው። ኬት አምጥቶ ነው እሱ ያን ቦታ? እናትና መኖሪያ ነው። የእናት አባቱ የእሱ የእናት አባቱ ምን ማድረግ ይችላል? እሱ ኢትዮጵያን ቴክ ስቶሪ ነው እባክህ። ያለንን ነው ተጠቅመን ልነሳ የምንችለው። ስለዚህ ያንን ነው እሱ ዩቲላይዝ ያደረገው እና ሌሎች ልጆች ሁሉ አልመጡም አለኝ ሲነግረኛ። አልፈው ቦታውን ሲያዩ ይሄና ካም ነው የሆነ ማጭበርበር ነው ብለው ትተውታል አለና እነሱ ከገቡ በኋላ 1 ሳምንት 2 ሳምንት በሆነ አጋጣሚ ምስጋናና እኔ ተገናኘን። ጓደኛዬ ነው እንዳልኩ ስራ ምናምን ምንድነው እባክህ ስራ እኮ እኔ አሁን ረፍት ላይ ነኝ። አንተ እኮ አታፍርም? ይሄኔ ቤት ድረስ መጥተው አንኳክተው እንዲቀጥሩ እኛም ይሄ ያለን ይሄ ይሻላል አይ ያኛውን አስገባው ምትል አይነት ብሎ አሽፎብኝ። ለአንተ ግን የሚመች ይመስለኛል እንዲህ ያቋቋምን ነው ይሄዳል። ምስጋና ነው የሚለው እሱ ኦልሬዲ ተቀጥሮ የገባ ሰው ነው። አልፈዋል ፈተናውን በቃ አልፈው ገና ነው ስራ እኮ አልተጀመረም። ገና ቲም እየተቋቋመ ነው። ለአንተ ደግሞ የአይዲያ ዴቨሎፕመንት እና ምናምን የሚባል ነገር ሲያወሩ ሰምቻለሁ። ምክንያቱም እኔ አሁን ፕሮግራመር ስላልሆንኩኝ ይሄ ይጠጋሃል አለኝ። ነው እሺ መልካም ሄድኩኝ። ሲሄድ እዛው ቆሼ ነው ምንም እንትን ቆሼ ናት። ከዛ ቆርቆሮ ቤቷ ምን ታክላለች ይኸው ከዚች እስከዚች ነው የምትሆነው የሆነ 4 በ4 ነገር በቃ እሺ። ከዛ በኋላ አዳታይም 4 ሰው ኦልሬዲ አልፎ ቁጭ ብሏል እዛ ቆርቆሮ ቤት። ሁለቱ በዚህ ሳይድ ነው ጌትነት መሀል ላይ ምክንያቱም ቦስ ነው ቆርቆዛቸው ቁጭ ብለዋል። እና አሁን እዚህ ጋር አፋር በጣም አንዱ የኔ አድቫንቴጅ አለው ምለ እንደ ሌሎቹ እኔ አሁን አልደነገጥኩም። ምክንያቱም እኔ እዛ እኮ እንደዚህ አይነት ቤት ማለት እንዴ ቆርቆሮማ እንትን ነው በጣም የተደራጀና የቅንጦት ይገርማል። እና ዩኒቨርሲቲ ፕሪፔሪንግ ትክክል አልደነገጥኩም። ገባው ከዛ ጌትነት ጋር ተነጋገር ምናምን። ጌትነት በተወሰነ ኢንቲሚዴት አድርጌዋለሁ። ምክንያቱም ዝም ብዬ እንደሚጠየቅ ሰው አይደለም የሆንኩት ጠያቂ ምናምን አድርጌያለሁ። ከዛ ኦኬ ሰውዬ ይሆናል አይነት ብሎ ሾርት ሊስትድ ተጨምቆ ይወጡ ተብሎ 3 ሰዎች ምናምን ብሎ ስማችንን ቀጠሮ ተያዘ ከቤን ጋር
እሺ ያኔ እንዳሁኑ እኔ ምናምን ይሄ ዋትስአፕ ቴሌግራም ምናምን የለም። አንድ ስካይፕ ናት ያለችው ቪዲዮ ኮል ማድረጊያ። ስለዚህ በስካይፕ ቀጠሮ የመጀመሪያው ሆንኩኝና እኔ ከቤን ጋር ገና የጀማመርን እንደዚህ ነኝ ምናምን ልጆቼ እንትና ምናምን እያለ ስም ሲጠራ አጋጣሚ አንዱ ልጁ ዛራቱስትራ ይባላል። እሺ እንዴ እንትን የዞራስትሪያን ፈላስፋ ጀማሪ አይደለም ወይ አይነት ነገር እንዴ ፊሎዞፊን ታነባለህ እንዴ? ያው እንዲህ በጣም በቃ ኮኔክት አደረግን። ሁለቱ ልጆች ማን ይሁኑ ማን አሁን በዚህ የታሪክ ሂደት ውስጥ አላቃቸውም፣ ግን ይቅርታ አድርጉልኝ እላቸዋለሁ። ምክንያቱም በቃ ተዘጉ፣ እነሱ መስማትም አልፈለገም ምንም አልፈለገም። ከቤን ጋር ኮኔክት ስታደርግ በቃ ጨርሳ ይሄ ሰውዬ በቃኝ አለ። ዋው ከዛ እኛ አምስታችን የሆነች ፐርሰንት ይሰጠን እንደ ሼር ተደርጎ በሰዓቱ ስም አልወጣለትም። ስለዚህ ለጊዜው አዲስ ኤአይ ላብ ብለን ይሄ 2000 ስንት ነው በፈረንጅ 2013 መጀመሪያ። ስለዚህ በእኛ 8 ዓመት ስትቀነስ ያኔ ኤአይ ላብ አቋቁማችሁ አዲስ ኤአይ ላብ ብለን በስማ ይገርማል። የመጀመሪያዎቹ የሚለው እንግዲህ ማሾፊያም ነው አዝግም ነው። ምክንያቱም ሁሉም ሰው ለመራብ የመጀመሪያው ነው፣ ለመጥገብም የመጀመሪያው ነው። የጥጋብ ደረጃንም ከፋፍለ በጣም ለመጥገብ የመጀመሪያው ነው። በጣም ለመጥገብ ግን አሁን የመጀመሪያው የምትለዋን ማልወዳት ለዛ ነው። ልክ ነው፣ በጣም ቀሽም ነው። ይሄ ለታሪክ እንዲታወቅ ግዴታ ስለሆነ በኢትዮጵያ አይደለም እያወራሁ ያለሁት፣ በአፍሪካ ነው እያወራሁ ያለሁት። በፕራይቬት የኤአይ ሪሰርች ኤንድ ዴቨሎፕመንት ካምፓኒ አይኮግ ላብስ ነው። ሪሊ ለምንድን ነው ሌሎች አፍሪካ ሀገሮችን ቼክ ለማድረግ ሞክረሃል? አዎ እኛ ካቋቋምንበት ወደዚህ ሳውዝ አፍሪካ ላይ በሳውዝ አፍሪካ አንድ ዩኒቨርሲቲ ውስጥ የዩኒቨርሲቲው የራሱ አንድ ኢንስቲትዩሽን ነበር፣ ትንሽዬ ማለት ነው። ከዛ በኋላ ኖርዝ አፍሪካ ደግሞ ኢጅፕት ነበራቸው። ከዛ ውጭ ኢንታየር ኮንቲኔንት የለም። እሱ ብቻ አይደለም፣ ዋትሰን እኛ አይኮግን ካቋቋምን ከ2 ዓመት በኋላ ነው የአይቢኤም ማለት ነው። አይቢኤም ዋትሰን የሚባል ሱፐር ኮምፒውተር ኤአይ በዛ ጊዜ በጣም አሁን እኮ እሱ ራሱ በጣም አውትዴትድ ነው። ግን ያኔ ጆፓርዲ ተጫወተ ተብሎ ይሄ ጥያቄና መልስ ላይ እንደ ሰው ጥያቄውን አንደርስታንድ አድርጎ ምናምን ተብሎና ዋትሰን ነው የሚባሉ ኮምፒውተሩ። ዋትሰን ፕሮጀክቶች ሲጀመሩ ከአፍሪካ 5 ቦታዎች ላይ ይቀመጣል። አፍሪካ ተብሎ እኛን ነው ካማል ይባል ነበረ የዋትሰን ፕሮጀክት ዳይሬክተር። እኛን ያናገር የለም ሊትራሪ ሌላ የለም ነበር በኮንቲኔንቱ በሙሉ። ከዛ በኋላ የአፍሪካ ፕሮጀክታቸው ስሙን አሁን ሰርች አድርጎ ማግኘት ይቻላል። ሉሲ ነው ያሉት፣ በእኛ በድንቅነሽ ማለት ነው። ግን በዛ ሰዓት በነበረው የገቨርንመንት አለመግባባት የኢትዮጵያ የፎሬን ከረንሲ ፖሊሲያችን አይደለም ያኔ አሁንም አንድ ነው፣ አልተቀየረም። ምቹ አልነበረም ያኔም አይደለም አሁንም አይደለም። ስለዚህ አልፈለጉትም እዚህ ማቋቋሙን። በሱ ካሸፈ እንጂ ስሙን ሉሲ ከማለት ጀምረው ኢትዮጵያዊ ሉሲ ድንቅነሽ የተባለው የተደረገው እና ከኛ ጋር ዊክሊ አንዴ ከ2 ወር በላይ ባኬን ፎርዝ እስከ መጀመር ደርሰን ነበር። ይሄ ማለት ግን ኢቭን 2015 በፍረንጅ ነው ትምህርት ምጠቅስል አካባቢ 2016 አካባቢ ነው። እኛ 2013 የ2013 ገና መጀመሪያ ላይ ሁሉንም ጨርሰን ዌብሳይታችንን ላውንች አድርገን አለ። ዌብሳይታችን ላይ ብትገባ አዲስ ኤአይ ተብሎ ማለት አዲስ ኤአይ ላብ ተብሎ ነው። ለዚህ 2012 መጨረሻ ነው ስ አይኮግ በሀሳብ ደረጃ እነዚህ ልጆች ሆነን ተሰባስበን ምናምን ያደረግ ነውና ይገርማል። በጣም ይገርማል። እንደዛ ነው። ስለዚህ ጎን ለጎን እንደዚህ ነበረ አመጣጡ። አንተም የአይዲያ ዴቨሎፕመንት ኃላፊ ሆነ በሚባለው ጆይን አረግ ቴክኖሎጂ ተቀላቀል። ከዛ በኋላ ግን ስራ አልነበረንም፣ ስራውም አልሰጡንም እነቤን። ምክንያቱም መማር ደግሞ አሁን ወደሚለው መጡና ቴክኒካልም ምናምን የነበረው እንዳልኩ በኢትዮጵያ ኤአይም በክሬዲት አውር ደረጃ ራሱ እኔ አይመስለኝም። በዩኒቨርሲቲ ያልሆንኩበትን አላወራ እንጂ ያው የለም ያን ዩኒቨርሲቲዎቹ የኤአይ ኮርስ እየተሰጣል የለም። የኤአይ ኮርስማ አሁንም እኔ ያለ አይመስለኝም። እንደ ዲግሪ
እንደ ዲግሪ የለም። አስቱ ያለ መሰለኝ። እንደ ዲግሪ ካለ ይገርመኛል። ጥሩ ነው። አስቱ አለ። ኦኬ መቼ ነው የጀመሩት? ሪሰንትሊ በጣም በቅርብ በጣም በቅርብ። እሺ እንደ ኮርስ ራሱ ነው የምልህ። ያኔ እንደ ኮርስ ራሱ አሁን በኮምፒውተር ሳይንስ ስር 3 ክሬዲት አወር ኦር ምናምን ተብሎ ራሱ አልነበርም። በኋላ ከአዲስ አበባ ዩኒቨርሲቲ ጋር እኛ ስለጀመረን አውቀዋለሁ። ኮሚኒኬሽን ጀምራችሁ እንደ ኮርስ ይጀመር ብለን ምናምን የጀመርነው ሪኮመንድ አድርጋችኋል እናንተ? ካሪኩለም እስከ ማስቀረጽ ደርሰናል። እውነትህን ነው? ይገርማል። በማስተርስ ደረጃ ስላልነበረ እነዚህ ልጆች ኖርማሊ ይህንን ኮንሴፕት የሚያውቁት ኤዘር ይሄ ኮምፒውተር ሂስትሪ ኦር ቲዮሪ ኦፍ ኮምፒውተር ሳይንስ ውስጥ አንድ ጉዳይ አድርገው ነው የሚሄዱት። ከዛ ውጭ ደግሞ ፕራክቲካል የሆኑ አልጎሪዝሞች አሉ። ስፔሻሊ አሁን ሲምቦሊክ ኤአይ ይባላል። እነሱን አልጎሪዝሞች ፋሚሊያር ስለማይሆኑ ይማሩ ተባለ። 6 ወር ሁላችንም እኔን ጨምሮ አልጎሪዝሞችን ስንማር የፕሮግራሚንግ ኮንሴፕቶችን ምናምን ስንማር ነው ያሳለፍነው። ከዛ በኋላ ነው ከ6 ወር በኋላ የመጀመሪያ ክላይንታችን ስራ አገኘን። ኢትዮጵያዊ አይደለም፣ የውጭ ድርጅት ነው። የሶኒ ሚውዚክ ኮርፖሬሽን ሰብሲዲየሪ ወይም በሶኒ ሚውዚክ ኮርፖሬሽን ስር ያለ ሬኮሜንዴሽን ሲስተም ነው የፈለጉት። ሬኮሜንዴሽን ሲስተም አሁን ዛሬ ያስቃል። በፕሮግራሚንግ ዙሪያ ያለ ሰው እንዳለ ኦፕን ሶርስ ሞዴሎች አሉ። የ10 ቀን ስራ ናት። ያኔ ግን ኢት ዋዝ ቢግ ቲንግ ቢግ ዲል። ኤአይ ነው ያንተን ፓተርን ተረድቷል። አይተም ቱ አይተም አይተም ቱ ፕሮዳክት ምናምን የሚባባ የተለያዩ እንትኖች አሉ። ለሙዚቃ ነው ሬኮሜንዴሽን። ይሄ ለሙዚቃ ነው እንዲሰራለት የፈለገው። እሱን እንዳሰራን አንድ ነገር ቤን ፕሩቭ አደረገ። ምንድነው ፕሩቭ ያደረገው? ጥቁር፣ ነጭ፣ ቢጫ የሚባል ቀለም ማተራ ያደረገ። ዋናው ሰውየው ሰው ነው። ወንድም ሴትም ልትሆን ትችላለች። ከተማሩ መስራት ይችላሉ ነው። ሁለተኛው ደግሞ ኢትዮጵያውያን በተለምዶ ኦቨር አቺቨር ይሉናል ውጭ ያሉት። በተለይ ኢትዮጵያውያን ኦቨር አቺቨር ነን። የሆነ እንትን ካልን ሙድ ውስጥ ከገባልበን ገባኝ። ኦልሬዲ ከተያዝንበት አካዳሚካሊም በጣም የእኛ ትምህርት ታፍ ነው እኮ። ታፍ ስለነበረ ኦቨር አቺቨር የመሆን ቻንስ አለ። አሁን ላይ ሜይ ቢ ተዳክሞ ከሆነ አላውቅም። ባክዜን ግን እንደዛ ነበረ እና እነዚህ ሰዎች መስራት ይችላሉ አለ። ስለዚህ ፈንድ ሬዝ ለማድረግ አሰበና ሳንደር ኦልሰንስ ይባላል። ሌላ ፈረንጅ ነው፣ አሜሪካዊ ነው። የቴክ ጋዜጠኛ ጋዜጠኛ ሆኖ በቴክ ዙሪያ ነው እና ከሱ ጋር ወደዛ ወደዚህ እያሉ አሁን ፈንድ ሬዝ ስታደርግ የተለመደ ፎርማት አለ። ፒች ዴክ ይባላል። የፕሬዘንቴሽን ነው። አላማው፣ ግቡ፣ ማርኬቲንግ ስታስቲክስ ታስቀምጣለ። ያንተ ፕሮብሌሙ ምን ነበር፣ ሶሉሽኑ ይሄ ነው፣ ፕሮጀክትድ የምትጠብቀው ገቢ ምናምን ያሉታል። እና እነሱ በእንግሊዝኛው መጀመሪያ ልንገርህና ወደ አማርኛውን ተረጉሟል። ሌትስ ቢውልድ ጋዳምን ኤአይ ላብ ኢን ኢስት አፍሪካ አላጋ ነው። ሌትስ ቢውልድ ጋዳምን ኤአይ ላብ ኢን ኢስት አፍሪካ ማለት የአርቲፊሻል ኢንቴሊጀንስ ላቦራቶሪ እናቋቁም፣ በምስራቅ አፍሪካ እናቋቁም ብለህ ቃል አጋነውን ገልብጠው። ምክንያቱም ጋዳምን የምትለው ቃል የተገለበጠ ቃል እንደ ስላቅ፣ እንደ አስገራሚ ነገር፣ እንደ ብራቫዶ፣ ይሄ ጀግንነት፣ ጉራ ነው። ለምን አፕ ቱ ዛት ታይም አሁንም በእርግጥ ይሄ አሳዛኝ ሀቃችን ነው። በረሃብ ይታወቃል። ይሄ አካባቢ ምስራቅ አፍሪካ በጦርነት ይታወቃል፣ በችግር ኢቨን እኮ ምስራቅ አፍሪካ ነን ነው እኮ እኛ የምንለው እንጂ ኢስተርን አፍሪካ ነን። ኢስት አፍሪካ ኬንያ፣ ዩጋንዳ ምናምን እኮ አላቸው ለብቻ። ኢስት አፍሪካ አሁን እኛን ኢስት አፍሪካ ይሉንም ኢስተርን አፍሪካ ነን፣ ወይም ደግሞ የመጨረሻው ኢስተርን ወይም ደግሞ ሆርን ኦፍ አፍሪካ ነን። እና በዛ ሰዓትም የነበረው ኢሜጅ አሁን እንደውም ይወጣል ይገባል፣ ግን ትንሽ የተሻሻለ ሆኖልናል። እና ያቺ ስላቅ በቃ ምክንያቱም አንተ ደግሞ አሁን ፈረንጅ ነህ፣ ኢንቨስት ብዙ ፒች ዴክ ይመጣልሃል እንዲህ ተብሎ አሁን እንዳልኩ ስርዓቱን የጠበቀ ይሄ ወለፈንድ ነው። ሱር ሪያሊዝም የሚሉት አይነት ነው። ለማመንም ይከብዳል፣ አስቂኝም ነው ደግሞ እንደገና ድፍረቱ ደስ ይላል ምናምና አንድ ወደ $150,000 አካባቢ በዚች ሰበሰቡ። በቃ ወደ ላይ ወደታች ሳይሉ በሷ
ትላልቅ ኮምፒውተሮች ያን ጊዜ ጌትነት ኢምፖርት ነው ኢንፋክት ያደረጋቸው እነዚህ ጂፒዩ የነበራቸው ኮምፒውተሮች በጣም እኔ እንጃ የሚሸጥ ሱቅ የለም። ጥቂት ሰዎች ሊያውቁት ይችላሉ፣ አያውቁትም አይደለም። ከዛ ውጭ ግን የለም ነበር። ስለዚህ እነሱን ኮምፒውተሮች ምናምን ኢምፖርት አደረገ። ያቺ ቆሼ ስቱዲዮ 11 ወር የቆየንባት ስቱዲያችን ምክንያቱም 6 ወር ስንማር ከዛ 4 ወሩን ይሄ ለሶኒ ሰብሲደሪ ካምፓኒ ኮሜንዴሽኗን ስንሰራ ምናምን ኦልሞስት ወደ 13 ወር አካባቢ ነበርን በደካከሙ ኮምፒውተሮች እዛ በነበሩት። ቺፈንድ እንደመጣች ስሙን ፕሮፐርሊ ቢዝነስ ላይሰንስ አይኮግ ላብስ የሚለውን አወጣንላት። ሂስቶሪካሊ በሱ ላይ ጭቅጭቅ አለ። እኔ ነኝ ጌትነት ክሌም የሚያደርገው እኔ አንተ አይኮግ ስትል ላብስን ጨምር ያለው አይነት ሁለታችን መሀል አለች እና መቼም የማይፈታ ነው። እሱ ያው የኢሜይል ማስረጃዎች ምናምን አውጥቻለሁ እኔ እና አይኮግ የሚለው አለ ፕሩቭ ሆኗል ያንተ መሆኑ። ላብሷ ግን ደግሞ እና በዛ አለች እና 6 ኪሎ ሊደርሺፕ ኢንስቲትዩት አይደለም እንጂ እንዴ እቺ ፈንድ ሳትመጣ በፊት 3 ወር ላይ አመጽ ተነሳ። የተወሰኑ ልጆች በቃናል ቆርቆሮ ቤት። ምክንያቱም ቆርቆሮ ቤቱ ቀን በጣም ይሞቃል፣ ማታ ደግሞ ስቃይ ውስጥ እንቀጠቀጥ ነው። በጋም እንደዛ ተሰቃይተ ክረምቱ መጣብን። ብርዱ ላይ እዛ ቆሼ ደግሞ የሚያናድ ዝናብ ዘንቦ እዛ ቆሻሻው አካባቢ ፀሐይ መውጣት ሲጀምር ንፋስ ደግሞ ይኖራል። ክረምት ነው በጣም ይሸታልና በቃ ይሄ ሄል ነው። አብዮት ተነሳ። የመጀመሪያው የአይኮግ አብዮት ውስጣዊ አብዮት ከቴክኖሎጂውም ምኑንም ሳናሳካው ገና ሳንጀምረው እዚህ ላይ እንድነቃቀፉ ነው። ያቺ ግን የሶኒ ግን ሪኮሜንዴሽን ተሰርታችሁ እሷ ተሰርታለች። እዛ እንድነቃቀፍ ሲሆን በጣም ጌትነት እናትና አባትን በዚህ አጋጣሚ ድጋሚ ማመስገን ይጠቅማል። በቃ ተፈናቀሉ ከመኖሪያ ቤታቸው። እውነትን ነው ማድረግ ስላልተቻለ እናሳቸው ያላቸው ሳሎን ከሳሎናቸው አፈናቅሎ ጌትነት ወደ ሰርቪስ አስገባቸውና ሳሎኑ ሰፋ ያለ ነው። አሁን እንደዛች አትታጨቅም። በዛ ሰዓት ደግሞ ኢዮብ አይ ቲንክ ሮዳስ ነሳሚ ፕሮባብሊ ቴዲም ጆይን ሳይናር አሁን ሁሉም ከኢዮብ ውጭ ሌሎቹ በሙሉ አሁን ለቀዋል። ወደ 4 ልጆች ተጨምረው ወደ 8 ሆነናል። እና ዩ ካንት ኢማጂን እንግዲህ 8 ሰው በ4 ሜትር በ4 ሜትር ቆርቆሮ ውስጥ መታፈኑ እና መተፋፈጉ። ስለዚህ ሳሎን ገባን። 3 ወር 4 ወር እድሜ ይገዛለን። ከአመፁ ምክንያቱም አትሊስት ሳሎኑን በደንብ በሩን ትዘጋለህ። እንትን ገዝቷል ቢሮ ፋን አንዲት በጣም ስሪቷም አይታወቅም ለማወቅም በጣም አሁን አይቻልም። አሁን ደግሞ ብትኖር አሁን አይ ቲንክ ስክራፕ ሳትደረግ አትቀርም። ብቻ አንድ መኪና ተገዛችና ይሄ እንደ ቮልጋ ብለው ከፊት እንደ ቮልጋ ሞተ አሉ ከፊት እንደዛ አይነት ሰርቪስ ተብላ ሌላ ህዝቡን ማረጋጊያ አመፁ ብዙ ማንተሮችም ማባቢያዎች ምክንያቱም ቢሮ ተቀየረልን። ያቺ ሰርቪሷ አስቂ ናት። ሰርቪሷ በኋላ ተውናት የተወሰነ ነው። ምክንያቱም አንድ ሰርቪስ ናት። አጋጣሚ ሆኖ ብዙዎቻችን መስመራችን የተለያየ ነው። ስለዚህ 2 ተኩል ወይም 3 ሰዓት ስራ ቦታ ለመድረስ ነሻ የምትሄድበት ሰፈር ያሉ ሰዎች ከሌሊቱ 11 ተኩል አስፓልት ላይ መውጣት አለባቸው። ከዛ በንግግር ወደዚህ ያለ ነው በቃ ሳክሪፋይስ እንድናረግ ተወሰነ። ምክንያቱም አልበዛ በመኪናው በጣም ደካማ ናት። በየመንገዱ ነው የምትቆመው። 2 ጊዜ 3 ጊዜ ልትቆም ትችላለች። ስለዚህ አንደርስም ተባለ። በዛ አጋጣሚ እኔም በአንጻራዊ ያኔ የምኖርበት ሰፈር ቀረብ ይላል ለዚህ ምናምን ቢሮ 1-3 ሰዎች ብቻ ሳክሪፋይስ አረግን። እናንተ ሰርቪስ ላትጠቀም በሰርቪስ ላንጠቀም እነዛ ሰርቪስ ተባለ። በዛ የነበረው የአይኮግ አመፅ ተረጋጋልን። ከዛ እንዳልኩ ፒች አረጉ ቤንና ሳንደር ኦልሰንስ $150,000 ሬስ ሲያደርጉ ትላልቅ ኮምፒውተሮች በዛ ሰዓት የሚባሉትን ገዛዝተን ምናምን ይሄ በቃ ፕሮፐር ኦፊስ የሚያስፈልጋቸውን ማቴሪያሎች አሟልተን ተጨማሪ 4-5 ልጆች ቀጥረን 6 ኪሎ
ሊደርሺፕ ኢንስቲትዩት ላይ ገባን። ተከራይታችሁ ፕሮፐር የሆነ ቢሮ ገባን። ዋት ስቶሪ። በነገራችን ላይ የመጀመሪያው ስል እንዳስቅብኝ ስለ ማስረጃዎቻችን አንዱ ትላልቅ ጋዜጦች አሁን የፈረንሳይ ሌሞንድ አለ ቢገስት ሜጋዚን ነው ፈረንሳይ ላይ ሪፖርተር ልኮ እዚህ ድረስ እነዚህ ሰዎች ምን እየሰሩ ነው ምስራቅ አፍሪካ ላይ አርቲፊሻል ኢንቴሊጀንስ ብቻ የሚሰራ ሶፍትዌር ማለት ነው። ከዛ በፊት የነበሩ ሶፍትዌሮች ካምፓኒዎች ሜቢ ሲኔት ምናምን የመሳሰሉ እንደ ፍራንቻይዝ የሆኑ ሶፍትዌር ትራዲሽናል ሶፍትዌር የሚሰሩ በተወሰነ ነበሩ። እንደኛ ግን አርቲፊሻል ኢንቴሊጀንስ ብቻ ለመስራት የተቋቋመም ከዛ ደግሞ የሰራም ስላልነበረ እነሱ መጥተዋል። የቻይና ሲጂቴን ፕሮግራም ነበረን የቴሌቪዥን ቻይና ሲጂቴን ቴሌቪዥን ሪፖርተር ልኮ ከዛ ደግሞ ከአመት በኋላ ቢቢሲ እና ሲኤንኤን ዘገባዎች ሰርተዋል። የመጀመሪያ አፍሪካ የኤአይ ላብስ እያሉ የአርቲፊሻል ኢንቴሊጀንስ እና አንዳንዶቹ ያው ፖዘቲቭሊ አፍሪካ እንዴት ፓወርፉል የሆነች እንደመጣች ኢቭን የአፍሪካ ቀንድ የምንለው ቦታ ራሱ ዝግጁ እንደሆነ ለመጪው የቴክኖሎጂ ዘመን አይነት ዘገባዎች። አንዳንዶቹ ደግሞ እንትን ነበሩ ምንድን ነው የምትለው ሲኒካል ተጠራጣሪ አይነት ዘገባ ማለት ቅንጦት ነው እብደት ነው ወይስ የፈንድሬዚንግ ስታይል ናት አይነት ብለው የሰሩ ነበሩ። ከዛ በኋላ ሃውስሆልድ ኔም ሆንን። ሃውስሆልድ ኔም ማለት ምንድን ልክ አሁን ኢትዮጵያ ውስጥ እኛ በተለምዶ የታሸገ ውሃ ሃይላንድ እንደሚባለው ፈልጋለሁ ስትለው ምን አይነት ይላል ትናገራለህ። ቀጥሎ ደግሞ ብራንድ ሃይላንድ ራሱ ግን ብራንድ ነበረ። ግን በጣም ታዋቂ ሲሆን አሉ ውጭም ሀገር ላይ ዜሮክስ ምናምን እያሉ በብራንዱ በአንድ ስፔሲፊክ ብራንድ አጠቃላይ ምርቱን እኛ ሀገር በተለይ በጣም የተለመደ ነው። የመጀመሪያዎቹ እንደዛ ይባላሉ። እና እኛም ከዩኒቨርሲቲዎች ከምናምን በአንድ ጊዜ ነው እየተጥለቀለቅ ነው። እና ይሄ ማስረጃዎች አሉ ልል ነው። ዝም ብለን ከመሬት ተነስተን አይደለም። የመጀመሪያዎቹ ይገባኛ። ሌላ ደግሞ በጊዜው ለምሳሌ አዲስ ነገር ከመሆኑ የተነሳ ፈቃድ ራሱ ለማውጣት ከውጭ ሀገር ለምሳሌ ኤክስፖርት ለማድረግ የእናንተን የስራ ውጤት ከባድ ነበረ እና በጣም የሚያስቅም ነው። ምንድን ነው ነገሩ? እሱ ልክ እቺ የመጀመሪያዋን የሶኒክ ሰራን ሪኮሜንዴሽኗን፣ ከዛ ፈንዱ መጣ። ከዛ ያው የግዴታ ቢዝነስ ላይሰንስ ማውጣት አለብህ። ቢዝነስ ላይሰንስ አወጣን፣ ሰራተኞቻችንን አሳወቅን፣ ደሞዝ አለ ምናምን ወጪ ገቢ ይባላል። ከዛ እኛ የምንሰራው ሶፍትዌር ነው፣ ኤአይ ሶፍትዌር ነው። ስለዚህ በዛ ሰዓት ኤአይ ሶፍትዌር የሚገዛ ምንም አይነት ድርጅት አልነበረም ኢትዮጵያ ውስጥ። ወደ ውጭ ነው የምንልከው። ወደ ውጭ ስትልክ ደግሞ የታክስ ትኖች ቤኔፊቶች ነበሩት ያኔ ኤክስፖርተር ስለመሆናችሁ። ስለዚህ የመጀመሪያዎቹን ወራት ላይ ታክስ ስናመለክት ዲክሌር ማድረግ ግራ አጋቢ ሆነባቸው። እኛ እያደረግን ያለ ነው እንደ ኤክስፖርተር ነው። እነዚህ ሰዎች ጤና የላቸውም እንዴ ተብሎ ተለጠፈ ወረቀት ከገቢዎች። በፍጥነት ኑና አብራሩ፣ ይሄን ነው ሽናኒገናችሁን፣ ይሄ መሽሎክሎካችሁን ግልጽ አድርጉት። የተሰጣችሁ ላይሰንስ እናንተ ደግሞ እንደ ኤክስፖርተር ነው እያደረጋችሁ ያላችሁ። ከዛ አንድሪያስ ይባላል፣ አሁንም አብሮን አለ፣ ባለውለታችን ነው። ስራውንም ይወደዋል። ከገቢዎች ያለ አይደለም የኛ አካውንታንት። ምክንያቱም አሁን እንዳልኩ ፕሮፐር ካምፓኒ ሆነናል። ስለዚህ አካውንታንትም ነበረን። ፓርታይም ነው ለኛ፣ ሌሎች አሉት። ገባኛ። ልምድ ያለው አካውንታንት ሄደ፣ ስቆ መጣ፣ እኛን ይዞን ሄደ። ከዛ እንጌትነት አስረዱ፣ እነዚህ ሰዎች እንደዚህ አይነት ነገር አናቅም፣ ኤክስፖርት የሚደረገው ነገር አናቀው፣ አይንሰጣችሁም ላይሰንስ። እኛ ደግሞ በኤክስፖርት ነው እያመለከትን ያለ ነው ብያለሁ። ምንድነው ኤክስፖርት የምታደርጉት ነው ጥያቄው። ሶፍትዌር ነው። ሶፍትዌር እንዴት ነው? ምንድን ነው? በምንድን ነው? በየትኛው ካርጎ ነው የተላከው? በየትኛው እንትን ቁጥር አለ ስትልክ የካርጎ ቁጥር የተላከ በመርከብ ከሆነ የመርከቡ፣ በፕሌን ከሆነ የት አለ ይሄ ሁሉ ነገር? ምንድን ነው? ምንም የለም። ቡና ምን ኤክስፖርት ሲደረግ ያለው ቦሎቄ ምናምን ጠጣር ነገር እና በምን ጉዳይ ነው ተባለ። ሄድን አስረዳን። በጣም ከባድ ነበር። መጨረሻ አንድሪያስ መላ አገኘ። በቃ እኛ ጋር መጥቶ ዝም ብላችሁ ባዶ ሲዲ በብሔራዊ ባንክ ሪኮግናይዝ የሆነ ፔፐር ወርክ አለ ብቻ ብሔራዊ ባንክ ፈቅዶ ምናምን ኤክስፖርቱ ተብሎ በኢትዮጵያ አየር መንገድ
ወደ ነቤና እንዲላክ በዚህ ተባለ። አንድ ወር እንደሱ አደረግን። እስከ ቅርብ ስለ የዛሬ 10 ዓመት ድረስ መሀል ላይ እንደዛን ለማድረግ እንገደድ ነበር። ሶፍትዌሩን ከዛ በኢትዮጵያ ታሪክ አሁንም ይሄ የመጀመሪያው ነው የኤክስፖርት ላይሰንስ ለሶፍትዌር ሴክተር ነበረው። የአግሪካልቸር ሴክተር፣ የማይኒንግ ተብሎ ምናምን። ከዛ ውጭ ያልነበረውን አንድ አጻፈልን እንድሪያስ የመጀመሪያው። ልክ የእሱ እንዳለው አሁን እንግዲህ ሪዲኪለስ እና የሆነ ጊዜ እንደው መፍራት ጀመርን። ባዶ ነው የምልከው ሲዲውን የግድ እንዲቀበሉት ነው። አዎ በቃ ተልኳል የሚለውን ለማሳየት ነው እንጂ ውስጡ ባዶ ነው። ክላይንቶቻችን በትክክል ይደርሳቸዋል፣ ስለሚደርሳቸው ነው የሚከፍሉ። በግድ በሲዲ መሆን የለበትም። በሲዲ አይፈልጉትም እንጂ ምን ያደርግላቸዋል እነሱ በሲዲ። ክላውድ ሲስተም አለ አማዞን ሰርቨር ዋትስአፕ ሰርቨር ላይ ተጨባጭ ለማድረግ ግን ሲዲ መላክ ነበር መንግስት። ባዶ እንዳይሆን ያኔ ደግሞ ያሉት ዲቪዲዎች እንዳሁኑ አይደሉም። ከ750 MB እስከ 4 GB ነው ምናምን ነው አቅማቸው። በጣም ትንሽ ነው እና በዚህ እንኳን ቢይዙን እነሱ እንግዲህ ይሄ ስላልገባቸው መሰለኝ ሲዲ ያሉት። አንዳንዴ ሁለት እናደርጋለን፣ ሁለት ሲዲ ደግሞ እያሾፍኩ እንዳይመስልህ የታክሲ ሹ አመጣብን። እንዴት ገቢ ብለን ከዚህ በፊት ስናሳይ የነበረው አለ። ገቢያችን መደበቅ አንችልም ሲጀምርኛ እንደ ሌሎች ድርጅቶች ከጀርባ እሱን ያውቁታል። ምክንያቱም ቀጥታ የፎሬን አካውንት ነው የሚገባው። 74 ሳንቲሟን ሳይቀር ያውቋታል። በአንድ ሲዲ እንዲህ ከገባ በሁለት ሲዲ እንዴት ነው ነገሩ ወደሚል ከዛ ተው ነው። ሁለት ሲዲ ደግሞ ልክ 100 ኩንታል ቡና 100 ብር ቢሆን ብለን ሁለት ኩንታል ከላክ ግን አሁንም 100 ብር አገኘው ማለት ይከብዳል። በሱ ሎጂክ ተመጣና አንድ ሲዲ ሁለት ሲዲ የሚለው ችግር ፈጠረብን። እናንተ መጀመሪያ ለታማኝነትና መንግስት እንዲቀለው በዛ ሰዓት የሶፍትዌር ኤክስፖርት የሚለውን ለመፍቀድ ነበረ። ከዛ ደግሞ ድንገት ከፍተው እንኳን ካዩት እንዳልኩ ከ700 MB እስከ 4 GB ስለማይበቃ 5-10 ስለሚሆን ሙሉ እንኳን የነሱ ኤክስፐርት መጥቶ ኮዱን ራን አድርጎ ሲሙሌተር ላይ ምናምን ቢያዩ ብለን እስከቻለው 2 CD ምናምን ሲፈጅብን፣ እሷ ደግሞ የታክስ ጨምሩ ወይ ብር እየደበቃችሁ ነው አይነት እንዳይባል መጣብን ነው እንጂ ምልህ እንዴ 100 ኩንታል ሰው ልኮ 100 ብር ከነበረ በምሳሌ እኮ በእነሱ በሚያውቁት ኤክስፖርት ካልቸር አንድ ሲዲም አንድ ዋጋ 2 ሲዲም አይሆንም ሲባል መልሰን ወደ ባዶ ሲዲ መላክ መጣን። ዋው ከዛ ደግሞ 2010 በፈረንጆች አሁን በእኛ 2009-10 አካባቢ ነበሩ እነዚህ ግርግሮች። ከዛ 2012 ሳይሆን 2011 እንበለው የዛሬ 7 ዓመት ወይም 2012 የአፍሪካ ጉዳዮችንም ብለን ከዚሁ ኤርሊ ዴይስ ላይ አንዳንድ እቃዎች እናስገባ ነበር። ዋየርለስ ካሜራዎች ትናንሽ፣ እነዚህ እኛ የምንፈልጋቸው ትናንሽ ሮቦቶች አሉ። እነዛ ሮቦቶች ላይ አውቶኖመስ ኤጀንት ሆኖ ኮሚኒኬት ማድረግ አለበት ሮቦቱ ከሌላ ሮቦት ጋር ወይም ደግሞ ሮቦቱ ከሴንትራል ፕሮሰሰሩ ጋር። ኢንዲስ ኬዝ የአንተ ላፕቶፕ ሊሆን ይችላል ወይም ኦፊስ ያለ ኮምፒውተር። ለእነሱም የሆኑ ዋየርለስ ዲቫይሶች፣ ካሜራዎች፣ ከዛ ደግሞ ድሮን እና እሱም በጣም በቃ በምን ይግባ አልነበረም። ቼስ ኮድ ይባላል ኢምፖርት ኤክስፖርት ላይ ታሪፍ ይታወቃል። ከዚህ በፊት የገባ ከሆነ እነዚህ አልገቡ። ከዚህ በፊት ገብታ መጀመሪያ ኢቨን ፍቃድ፣ ስለዚህ ሳይንስና ቴክኖሎጂ ድጋፍ የተለያዩ የመንግስት አካላት እንደማንሸጠው ማረጋገጫ። ምክንያቱም መግባቱ ሌላ ታሪክ ነው። ከገባ በኋላ ደግሞ ለምን ጉዳይ ነው የምሸጠው ከሆነ ኦፍኮርስ ታክስ መክፈል አለብን። ንግድ ነው። ምን አይነት ጥናት ነው በዚህ የምትሰሩት? ራሱ የየት ሀገር አጥኚዎች ናቸው አይነት ጥያቄዎች። ስለዚህ እሱን ደግሞ 4-5 ዩኒቨርሲቲዎች የድጋፍ ደብዳቤ እንዲህ ለምናደርገው በጋራ ለምናደርገው ተብሎ ተጽፎ ከዛ አርዲኖ ሞተር የማነው ስሙ የፓይ እኔ ራሱ ከመቆየታቸው ብዛት እየጠፋብኝ ነው እቃዎቹ የእነዚህ ነገሮች ስሞል ማይክሮ ኮንትሮለርስ ኤንድ ፕሮሰሰርስ ናቸው ትናንሽዬ። እነሱ ኤችኤስ ኮድ ወጣላቸው
ጉምሩክ በጉምሩክ ታሪፉ ታወቀ። ምክንያቱም መጀመሪያ ላይ አንድ የመጀመሪያው ዓመት ስናመጣ የሞተር ነው የሚለው ስሙ ሰርቮ ሞተር ነው። ሰርቮ ሞተር ይባላል። ኖርማል ሞተሮች አሉ። ሰርቮ ሞተር ግን 360 ለመሽከርከር ለመጻፍ ለፕሮግራም ምናምን ተብሎ የሚሰሩ ናቸው። ዲጂታል ለሆነ ሲስተም አድቫንስድ ተብሎ በዛ ሰዓት አሁን ሞር ከዛም የበለጠ መጥተዋል። እሱን 60 ይላል ወረቀታችን። ጉምሩክ ሞተር መስሎታል። $1 ናት አንዷ። ጉምሩክ ደግሞ ሞተር ነው ወይ ሞተር የሚነዳው ሞተር ነው ወይ ሞተር ነው የማሽን ሞተር ነው። ስለዚህ ተብሎ $1 የነበረችዋን እነሱ በዛን ሰዓት ወደ 40,000 50,000 ገምተው የእሱን ታክስ ሰርተው ተቆልሎልሃል። ሄድን ሊያጭበረብሩ። ምን አድርገው ነው የሚያጭበረብሩት? አለቃ ጋር ሄድ ሞተር እያስገቡ አያፍሩም እኮ። ይኸውልህ ኢንቮይሳቸው ላይ ሞተር ይላል $1 ነው ዋጋ ብሎ ያጻፉት። ይሄ ደግሞ አንደር ኢንቮይስ ነው። ነጋዴ ስትሆን አሁን ከዛ ጋር ተመሳጥረህ ወይ ምናምን አንደር ኢንቮይስ እና እንደዚህ። ኧረ እባካችሁ ከጉምሩክ ዱከም ደርሰዋል እቃዎቹ። ሰው ላኩና ሄደን ከፍታችሁን ይዩት። ከዛ አለቃውም አዎ የሚሻለው እንደዛ ነው አለ። ምክንያቱም እነዚህ ሰዎች እንግዲህ አይናችንን በጨው አጥበን ካልሆነ እንደዚህ ደርቀን አንከራከርም። ትላልቅ ሞተር አምጥተን አንድ ሰው መደበልን፣ ሄደ፣ ፎቶ ተነሳ፣ ሳቀ። ሰው የሆነች የመጫወቻ የሚመሳሰሉ ነገሮች እንደገና ተመልሶ አይ ሞተር የሚሉት እነሱ ዝም ብሎ ኤሌክትሮኒክስ በሚለው ያዘው እንደ መጫወቻ ተብሎ ብቻ እነዚህ ነገሮችም ነበሩብን በዛ ኢን ኤርሊ ዴይስ። እና እኚህ ራሱ አይኮግ ላብስ እንደ አርቲፊሻል ኢንቴሊጀንስ ኤንድ ሮቦቲክስ የመጀመሪያው መሆኑን የሚያሳዩ ነበር። ከኛ ጋር አብሮ እንደዚህ አይነት ታሪክ ያለው አይሳዲስ አለ። ግን አይሳዲስ ፕሮግራሚንግ ላይ ኤአይ ላይ አልነበሩም እነሱ። ያኔ ኢንኩቤተር እና የአክስለሬተር አይነት ነበር ቢዝነስ ይዘው ይሄ የዋን ቻይልድ ዋን ላፕቶፕ ፐር ዋን ቻይልድ የቢል ጌትስ ፕሮጀክት ጋር ሪላቲቭሊ ከኛ ጋር ተመሳሳይ የሆነ ሰዓት ላይ የመጡ ናቸው። ማርቆስ ለማ ይባላል። ኦልሞስት ኦጂዎቹ እኛ ነን በዚህ የኤአይ ነገር ዘርፍ ማለት ትችላለህ። ዚስ በጣም በሚደንቅ ሁኔታ ኢትዮጵያን ቴክ ስቶሪ ነው። በጣም እምልህ ማንም ሰው ስቶሪውን ሊጽፍ ቢፈልግ ፊልም ሊሰራ ቢፈልግ እኔ እንደዚህ አይነት በጣም ኢንትረስቲንግ ስቶሪ በኢትዮጵያ በተለይ የፈረንጆቹ አርሊ 2000ዎቹና አሁን የ10ዎቹ ምናምን ታሪክ ውስጥ እንደዚህ የሚደንቅ ፒውርሊ ኢትዮጵያን ስቶሪ እንዳለ አላውቅም ነበረ። ይደንቃል በጣም። ተመሳሳይ እኔም ይደንቀኛል። እኔ አሁን ኢቭን ጌትነት አንዳንዴ ያው እያደግ ስትመጣ ደግሞ ግራም ያጋባህና ምናልባት እንደ ካምፓኒ አሁን ጌትነት ፎቶዎች አሉት የቆርቆሮ የቆሸ ቤቱ ምናምን እንደ ካምፓኒ ማፈር እንዳይመጣ በሚል እንጂ ዶክመንተሪዎች ላይ እነዚህን ፎቶዎች አስገብተን ብንሰራቸው በጣም ደስ ይለኛል። ያቺ ቆርቆሮ አይደለ የነበሩት ምናምን ከዛ ከቆርቆሮ ነው 6 ኪሎም ስንሄድ ስትራቴጂክ ሆነን እንሄድ ነው። ምክንያቱም 6 ኪሎ ሊደርሺፕ ኢንስቲትዩት በእርምጃ ቅርብ ነው። 10 ደቂቃ አይፈጅም ለ4 ኪሎ ካምፓስ እና ለ5 ኪሎ ካምፓስ። እነዚህ ካምፓሶች ደግሞ የኮምፒውተር ሳይንስ ተማሪ አለ። ኮምፒውተር ሳይንስ ተማሪ ማለት ደግሞ ኢንተርን ሆኖ በነፃ ይሰራልሃል። በኋላ ደግሞ ሲመረቅ ኦልሬዲ ከአንተ ጋር ኢንተርን ሆኖ ስለጀመረ አሰልጥነኸው ቋሚ ሰራተኛ ሆኖ ይገባል በሚል ነው የገባ ነው። እዛ እስክንደርስ ድረስ ግን ከቆርቆሮ ቤት ወተን ጌትነት እናት አባት አፈናቅለን ከሳሎናቸው የሄድንበት መንገድ አሁን አንተ እንዳልከው ይሄ ፍሮም ራግስ ቱ ሪችስ የሚሉት አይነት የቴክ ስቶሪ የሚወጣው ነበር እና በጣም ደግሞ በጣም በሚደንቅ ሁኔታ ደግሞ የኢትዮጵያ መልክ ያለው ማለት ነው ከነ ታክስ ኦፊሱ። ከዛ በኋላ እንግዲህ ያልተነሳ ያልተሰራ የፕሮግራሚንግ የምናምን ጉዳይ የለም። ዛሬ በዋነኝነት እናነሳዋለን ያልኩት በተለይ አንተ በብዙ መልኩ ቅድም እንዳነሳሁት ከባህል ከሰብአዊ ጉዳዮች አንጻር ከቴክኖሎጂም ከኢኮኖሚም አንጻር በብዙ የምትገልጸው የብሎክቼን እና የኤአይ ጉዳይ አለ እና ሰው በመጀመሪያ የብሎክቼን ጉዳይ በተለይ በኢትዮጵያ አውድ ውስጥ ላነሳብህ እፈልጋለሁ። በአሁኑ ሰዓት ላይ በተለይ ህሩይ ጸጋዬ ወደ ደጃፋችን ስጋብዝ በጣም ይሄ የነገርከን የሚደንቅ የቴክ ስቶሪን ጨምሮ በተለይ አሁን ደግሞ የብሎክቼን እና የኤአይ ጉዳይ በጣም በረባ መልኩ በእኛ ሀገር ንግግሮች ውስጥ በበቂ ሁኔታ ዲስከስ እየተደረገ አይመስለኝም እና ብዙ ሰዎች በስራ ውስጥ የተሳተፉ ነው። ብዙ ሰዎች በዛ ህይወት ውስጥ ለመግባት እየሞከሩ ነው፣ የገቡም አሉ። ግን
አብዛኞቻችን በተለምዶ ብሎክቼን፣ ክሪፕቶ፣ ቢትኮይን ምናምን ድብልቅልቅ እያደረግን እንጠራዋለን። አንዳንድ ሰዎች ወደ ኋላ የመቅረት ስሜት እየተሰማን ነው። መሳተፍ አለብን ወይስ የለብንም የሚል እንትን አለ። የሆነ ዓለም እያመለጠን ነው ወይስ እኛን አይመለከተንም የሚል ስጋት አለ። ብዙ ነው ብቻ በጉዳዩ ላይ እና መጀመሪያ ነገሩን ለማጥራት ራሱ ብሎክቼን ምንድን ነው